ቴዲ ሜንታሊቲ ነው። አይታል የተፈጠረው ነገር ጥሩ ነው። እንደዚህ አቧራ የሚያስነሳ አንድ አርቲስት እሱ ብቻ ስታይ ሌላው ሁሉ እኮ አልበሙ አውጥቶ እየወደቀ ባለበት ዘመን በአንድ ጊዜ እንደዚህ ድው አድርጎ አቧራ የሚያስነሳ ሰው መኖሩ ጥሩ ነው። ግን እነዚህ ነገሮች ኤክስትሪም የተለጠጡና እውነት የማይመስሉ ዝም ብሎ ስታያቸው ራሱ የተገጫጩ ነገሮች ናቸው ያሉት እና እኔ አይ ዶንት ቲንክ ይሄን ያህል ደረጃ ድረስ ተሄዶ ስቱዲዮ ተሰብሮ ምናምን ይሆናል ብዬ አላስብም። እኔ አልተቀበልኩትም እሱ በሱ ሳይድ ያለው። ኦኬ ስለዚህ በሱ በኩል ያለው ማርኬቲንግ ስትራቴጂ ነው የምትለው የፌደራል ፖሊስ የምታምነው? የፌደራል ፖሊስ ላይ ራሱ ትንሽ ምንድነው አጠያቂው መሰለኝ። የፌደራል ፖሊስ ላይ ልንገርህ ያለኝን አቋም አሁን ህግ አስከባሪ አካል ፌደራል ፖሊስ ብቻ አይደለም። አዲስ አበባ ላይ አዲስ አበባ ፖሊስ አለ፣ የደህንነት አካላት አሉ። ምናልባት የደህንነት አካላት ቢሄዱ የፌደራል ፖሊስ ላያቅ የሚችልበት ሁኔታ አለ። ላያቅ የሚችልበት አለ። ደህንነቶች ቢሄዱ ደህንነቶች የራሳቸው ስትሪም አላቸው። የእዝ ሰንሰለታቸው ሌላ ነው። ፌደራል ፖሊስ ላያቅ ይችላል። እኔ ፌደራል ፖሊስ ነፃ ነው እያልኩ አይደለም። በአጠቃላይ ነገሩ ግን ሚዲያ ላይ በጣም ኤክስትሪምሊ ተለጥጦ የሄደበት ነገር አሳማኝ አይደለም። በቃ ምን ብዬ ልንገርህ፣ ቅድም እኮ ራሱ ስታነባ አንድ ስሜት የሰጠኝ ነገር ምንድነው፣ ሚስቱ ሚዲያ አላት። ሚስቱ እኮ አቀናባሪውን ያቀረበችው እና እዛ ላይ ቴዲ ቀርቦ እኮ ምንም ነገር ሳይወጣ የሚስቱን ሚዲያ ማሳደግ ይችላል። ስንት ነገር መጠቃቀም የሚችሉት ነገር ሁላ አለ እዛ ስታስበው። ግን የፐብሊኩን ሞቢላይዝ ማድረግ ስለሚያስፈልግ ግዴታ ሄደ ከመንግስት ጋር መላተም አለብህ። ያቀረበው ሀሳብ ወንደርፉል ፋንታስቲክ ጥሩ ነገር ነው ያቀረበው። እንደ አርቲስት ነው የሚሰማውን ነገር ፍሪደሙን ተጠቅሞ ሪስክ ወስዶ ማድረጉ በጣም አፕሪሼት የሚደረግ ነገር ነው። ይሄ አርቲስቱን ቴዲ ለብቻው አድርጌው ነው። ነጋዴውና ብልጡ ቴዲ ደግሞ አለ። ሁሉ ጊዜ ትራክ ሬከርዱን ወደኋላ ሄደህ ሁሌ ካልኩሌቲቭ በጣም ካልኩሌት የተደረጉ ነገሮች ያደርጋል። which is smart thing I appreciate it man። ነውር አይደለም ማርኬቲንግ ጠንካራ ጎበዝ ማርኬቲንግ ቲም የሚያዙ ነውር አይደለም ነው። በጣም የሚደነቅ ነገር ነው። በጣም ትልቅ ነገር ነው። እሺ ከልብ አመሰግናለሁ። ልጅ ማይክ እስኪ ፊት አውራሪ የሚለውን እንስማ። ፊት አውራሪ ምን ትላለህ ወንድሜ? ቴዲቾ ሰላም ነው? አለን። እኔ ሚክስ ፊሊንግ ነው ያለኝ። ለምን ከዚህ በፊት በመንግስት ብዙ ነገር አይተናል። አንድ ቄስ ወደ ሀገር አትገባበትም የተባለ ሁኔታ አይተናል። ፖለቲከኛ ወደ ሀገር አይገባም የተባለበት ያለ መከሰስ መብት ሳይጠበቅ አይተናል። ባንዲራ ሲቀደድ ምናምን ብዙ ነገር አይተናል። የሆነ ነገር ይጫዋል ቴዲ ልጅ ማይክ አንተ ጋር ነው። እሺ እና አሁን ልጁ ካለው ጋር እስማማለሁ። ግን እንደ ጥያቄ ወደ ኋላ ሄደህ ስታይ ጥያቄ የሚያስነሱ ነገሮች አሉ ከፌደራል መንግስቱ ጋር። አሁን ማነው ትክክል እኔ ላቅ አልችልም። እኔ እርግጠኛ አይደለሁም። አሁን ኒውሱንም የሰማሁት ካንተ ነው። ግን እኛም መንግስታችን ችግሩ ምንድነው? እኛ ሀገር ያለ መንግስት ትልቁ ክፍተታችን ቴዲ ለስቢ አነስት ኢንስቲትዩሽን የሚባል ነገር የለም ኢትዮጵያ ውስጥ። በቃ ፓርላማ ትሰራለህ፣ የሚያዘው መንግስት ነው። ፍርድ ቤት ትሰራለህ፣ የሚያዘው መንግስት ነው። በውጭ ሀገር አንተም ኖቲስ እንዳደረግከው መንግስት ተቀይሮ እኮ ከእንቅልፍ ስትነሳ ምንም እንደተፈጠረ ፊል አታደርግም። ለምን? ኢንስቲትዩሽን ሰርተዋል። የእኛ ሀገር ክፍተታችን ምንድን ነው? ሁሉም ነገር አዛዥ፣ ፈላጭ፣ ቆራጭ መንግስት ነው። አሁን ቴዲ ፌደራል ፖሊስ አላረኩም ካለ ማን ያደረገበት? እንዴት ነው? የእሱ ሰዎችም እኮ ተናግረዋል። የቅርብ ሰዎቹ ተብሎ ዲደብሊው ላይ የወጣው ኒውስ እንደሰማው የቅርብ ሰዎቹ ነገሩን በሚል ነው። ይሄ ሰውየው ኦፊሱ ተበርብሮበታል፣ የቅርብ ሰዎቹ ታስረውበታል። አሁን እኮ አሁን የሚወጣው ኢንፎርሜሽን ኮንትራዲክት የሚያደርግ ነው። አሁን ያኛውን እንመን ይሄኛውን እንመን። እኔ ግን ሞርሊ ላደርግ የምችለው በቴዲ በኩል ነው። ግን ቅድም ልጁ ያለው ደግሞ ቢዝነስ ቴዲ የሚባለው ነገር ሜቢ ግን ቴዲ አፍሮ ደግሞ ምንም ገንዘብ ለማግኘት የሚቸገር ሰው አይደለም። ቴዲ አፍሮ ኮንሰርት ቢሰራ ሶልዳው እነ ቴዲ አፍሮ አይተናል እኮ። ቴዲ አስቴር አወቀ ምንም ችግር የለባቸውም። ኮንሰርት ለማድረግ ሶልዳውት ነው የሚሰሩት፣ በየቦታው አይተናል። ስለዚህ የገንዘብ ጥማት ነው ብዬ ላስበው አልችልም እውነት ለመናገር። ግን ሪሊ ሞር ወርደ ዲግ አድርገህ ማወቅ ይገባል። ቢካዝ እኔ ችግራችን የምለው ኢንስቲትዩሽን ሀገራችን ላይ አልተሰራም። በቃ ሁሉ ችግራችን የሚመነጨው ከዛ የተነሳ ነው። ስለዚህ ሞር መጠናት አለበት ቴዲ። እኔ አሁን
በዛኛም ሳይድ ልቆም አልችልም፣ በዚህኛውም ሳይድ ልቆም አልችልም። ኒውትራል ነው መሆን የሚፈልገው። ግራ የሚያጋባ ነገር ነው የምትለው? አዎ አንተ አልተጋባህም? ሴም ቲንግ። እሺ አንድ ሰው ስልክ ላለ እስኪ ልስማና ወደ ሊና እንሄዳለን። ጤና ይስጥልኝ። ጤና ይስጥልኝ። ብርኪ ይባላለሁ ከወለጋ። ብርኪ ከወለጋ። እሺ ምን ትላለህ? አማርኛ ትንሽ ያስቸግረኛል። ወለምታ ካለ አስተካክላችሁ ትወስዳላችሁ ብዬ አስባለሁ። ቴዲ የዘፈነው ላይ እኔ መፍቱ ነው እላለሁ። ቴዲን አልወድም፣ አልደግፍም ሙዚቃውን። ግን የዘፈነው ግን እውነታ አለው፣ የማይካድ እውነታ አለው። እኔ ኦሮሞ ነኝ። የኛ ህዝብ ለቅሶ ልጁ ሞቶ ለቅሶ መልቀስ አይችልም። በመንግስትም በሁለቱም በኩል ጎረቤቶቻችን ልጃቸው ሞቶ ማነገራቸው ስለሚባል የት ሄዶ ያለቅሱ? እኔ እሱ በጣም ይሰማኛል። እኔ ቴዲም በጣም ነው የምቃወመው፣ ግን ያለው እውነታ ግን አልክድም። እኔ ቴዲ ያለው ትክክል ነው። የት ሄዶ ያለቅሱ? ቤተሰቦቻችን ብዙ ቤተሰብ ነው ሞተብኝ፣ ግን መልቀስ አንችልም። ምክንያቱም ከየት ሰማ ነው የሚባለው። ይህ ከመንግስት ውስጥም ከሆነ ከሁለቱም በኩል ላስት ዊክ ብቻ እኛ አካባቢ ቤተሰቡ ስንት ሰው ሞተዋል። የት ሄዶ ያለቅስ? እሱ ብቻ አይደለም፣ ሁሉም አዶኖ ኦሮሚያ ውስጥ የሚኖር ሰው ሁሉም ያውቃል። በቃ ሸኔዎች ከገደሉ መንግስት ምንድነው ሀዘን ከተቀመጥክ ተነስ ትባላለህ። መንግስት ደግሞ ከገደለ ልጅ ተገለዋል ጫካ ውስጥ ያለው ማን ነግሮ ነው የሰማው? ስለዚህ እኔ እሱን መፍቱ ነው፣ ትክክል ነው የዘፈነው። ይልቅስ እኔ መንግስት ማድረግ ያለበት ይህንን ችግር መስተካከል፣ ሰው እንዲያርፍ ሰላም፣ የመጀመሪያ መንግስት ስራው ሰላም ማስጠበቅ ነው። ይሄን እሱ ከሱ ጠብቀዋለሁ። እዛ ውስጥ ያለው ተገፋን ብለዋል። እሱ ላይ ትንሽ ተቃውሞ አለኝ። ሁሉም ተገፍቷል፣ ያልተገፋ የለም። የኦሮሞ ገበሬ መጀመሪያ ተገፍቶ ነው መሀል የተፈሩት የመጡት። ስለዚህ ለሱ ደግሞ በነዮሰን ተሰጥቷል መብት። ይሄን ያህል አችግርም ብዬ ይሄን ያህል ምንም ችግር ያለ አይመስለኝም። ሙዚቃ መተቻቸት ያለ ነው። ይሄ ደግሞ ይሄንን እንደዚህ መመላለስ ጥሩ ነው ብዬ አስባለሁ። ምክንያቱም መልስ በሙዚቃ ቢሆን በዱላ ባይሆን ይሻላል። ሁለተኛ የመጀመሪያ ቀን ነው አንተ ላይ ደወልኩት። ትላንት ላይ እያወራቸው የነበረው ወለጋ ላይ ኮዝ አላቸው ፋኖቹ ጫካ ለመግባት እያላቸው ነበር። መንግስትና ፋኖ እስከምጣሉ ድረስ ወለጋ ውስጥ ያሉት የሰፈሩት 77 የመጡ ናቸው። ወለጋ ውስጥ አማራ የለም። 1977 የመጡ ናቸው ወሎቹ። እነሱ ደግሞ ብዙዎቹ ኦሮሞች ናቸው። ላስት ኔማቸው 3-4 ስም ካለ ኦሮሞች ናቸው። ግን መንግስትና ፋኖ ከተጣሉ በኋላ ያ ጠፍቷል። ምንም አማራ የሚገደል የለም። አማራ የሚገል ሸኔ የለም። ሸኔ የሚባለው ዛሬም አለ። እኔ ሁላችሁም ብትጠየቁ ነው ደስ ይለኛል። ለምንድን ነው ያ ግድያ አይቆሙ? እውነት ኦኔጎቹ ነው እየገደሉ የነበሩት? እርስ በራሳቸው ሆን ብሎ መንግስትና ከመንግስት ጋር ለመጣላት ኮዝ እየፈለጉ እንዲህ ያደርጉ ነበር። ለምንድን ነው 2 ሙሉ አመት 3ኛ አመቱ ነው አማራ አንድ በአማራ ኦሮሚያ ውስጥ እየሞተችለ እንደገና እነሱ እየገደሉ ነው። እነሱ አማራ ክልል መጥቶ ኦሮሞቹን እየገደሉ ነው። ስለዚህ ፋኖ ኮዝ አለው፣ ፋኖ ኮዝ የለውም። ከመንግስት ጋር ለመጣላት ብሎ ወሎዎችን እየገደለ ነበር። አንድ ሙስሊም ስለሆኑ፣ ሁለተኛ ደግሞ በቃ ይሄ ኮዝ ይሆንልኛል ብሎ ነው። እንዲህ ነው ግጥማሱ። በጣም ጥሩ ነው። አማርኛ ትንሽ ካስቸገራችሁ ይቅርታ፣ እየለመድኩ ነው። ቴንኪው፣ በጣም አመሰግናለሁ። ቴንኪው፣ ከልብ እናመሰግናለን ደዋያችን። እሺ ቴንኪው። ሊናን እንስማት። ሊናችን ምን ትያለሽ? በዋነኛነት የምናወራው በቴዲ አፍሮ እና በፌዴራል መንግስቱ መካከል ማን ነው? ይሰማል ቴዲ? ጠብቀን እዛ ጠብቀን። ሊና ምን ትያለሽ? ይሰማል? ሰላም ናችሁ? ይሰማል።
ኦኬ አይ አሁን የገባው ወንድሜ ትንሽ ሐሳቤን ዲስትራክት አደረገው ወደ ሌላ ቦታ ኤኒዌይ ብዙም ይሄ ጉዳይ ላይ በእውነት መናገር ማልፈልግም ነበር I was like what's going on ግን I think በጣም ኤግዛጀሬት የተደረገ ይመስለኛል ሁሉም ነገር ከሁሉም ሳይድ ማለት ነው as much as እንደ አንድ ቴዲ እኔ እንደ አንድ ዘፋኝ ነው ማለት to be honest with you አሁን ልጅ ሚካኤል አውጥቷል ዘፈን right so ልጅ ሚካኤል እንደምሰማው I know Teddy might be you know talented than the other guy whatever ግን በሙዚቃ ቋያ ከሆነ ምናየው ቴዲን እኔ እንደ ሙዚቀኛ ነው ማለት okay there are some songs I like there are some songs I don't like ግን ይሄ ሁሉ like ረብሻና ብጥበጣ ከዛ ሳይድ ከዚህ ሳይድ I'm like what is this like የትኛውን ማን ምን like honestly ጭንቅላቴን በጣም እንትን ብሎት ሙዚቃውን አሁን ያወጣው ሙዚቃ እንዳልሰማሁት ነው ነገር ቴዲ honestly speaking ከሌላ ከዛ ይወጣው ነገር ነው እንጂ የምሰማው like I didn't መስማት ራሱ አልፈለኩም አልበሙን እና በአጠቃላይ I think አሁን ይሄንን ሳስበው የሆነ ሰው ይሄንን ነገር ለመጠቀም ዩዝ ያደረገው ሰው ያለ ይመስለኛል because at the end of the day ከዛኛው ሳይድ የምትሰማው ነገር ከሌ ብሎኝ የሚለው ነገር ነው ከዚህኛው ደግሞ ፊት ለፊት እውነትም ፖሊስ ኮሚሽነሩ አውጥቶ ይሄንን መግለጫ ከሰጠ I think reliable አርጌ ሞስደው የፖሊስ ኮሚሽነሩ አወንግ ዲፕ መሄድ አልፈልግም ግን ለማንኛውም ጭንቅላት ላለው ሰው አንተ ሶስተኛ ሰው መጥቶ ከሚነግርህ at least የራሱ ዋናው ሰውዬ መጥቶ ከነገረኝ እሱ ሞር ልቀበለው ይችላል ስለዚህ ግን በጣም ተጋኖ በጣም I mean it's music በቃ አልበም እኮ ነው በቃ ሚውዚክ ነው he's one guy የፈለገውን ነገር መስፈን ይችላል አንዳንዱ ሊቃወም ይችላል አንዳንዱ ሊወደው ይችላል so just take it easy my people በጣም አይካረር ነገሩ ይሄንን ነው ማለት ቴዲ የየነዳው ስለሆነ ነው ሶሪ thank you ሊናይ ከልብ አመሰግናለሁ እሺ ደዋያችን ሰምታል ያወሩ ያሉትን ምን ትላለህ ወይ በጣም ሸዶ እንደና አለው እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ያውልህ እኔ አንድ ማስቀመጥ የምፈልገው እቺን አንድ በአባባል ጀምርና የሰው ልጅ ከታሪክ እንደማይማር ታሪክ ይነግረናል የምትባል አባባል አለች ገብቷል አይደለ እኔ ማዕከላዊ የሆኑ አስተያየቶች ነው መስጠት የምፈልገው አንደኛ ነገር ስልጣን ለማግኘት ያሰፈሰፉ አካላት አሉ ትላንትና 27 አመት ሲያሰቃዩን የኖሩ አቦይ ሰባት የሚባሉ እንደዛ ውስጥ ያሉ ግሩፖች ገብቷል አይደለ እነዚህ አካላት አጀንዳው ሊጠቀሙበት ይችላሉ የሚለውን ነገር እገዛዋለሁ ይሄ በተለያየ መንገድ ሀገር ሲያሰቃይ የነበረው ግሩፕ ማለት ነው እጃቸውን ሊያስገቡ የሚችሉበትን ቀዳዳዎች ከመጠቀም ወደ ኋላ አይሉ ሁለተኛ በመንግስት ሳይድ ደግሞ የመንግስት ኤክስፒሪየንስ ምንድነው ትላንትናና ዛሬ ሪሊ ኢትዮጵያ ውስጥ አሁን ከዚህም ኬዝ ጋር በተገናኘም ባልተገናኘም ይሄኛውን ማጣራት ሊያስፈልግ ይችላል ነገር ግን ሰልፍ እንደ ልብ ይፈቀዳል ኢትዮጵያ ውስጥ ጋዜጣዊ መግለጫ እንደ ልብ ይሰጣል ወይ ምንድነው ትሬንዳችን አሁን እውነታውን የምንነጋገረው ገብቷል አይደል ይሰጣል እንደ ልብ ነው አሁን ሰው አስፈቅዶ ምናምን ሰልፍ እንደፈለገው መውጣት ይችላል አስፈቅዶ እንደፈለገው ፖለቲከኞችን ጨምሮ ማለት ነው ህጋዊ ሆኖ የተደራጁ ፖለቲከኞችን ጨምሮ እንደፈለጋቸው መግለጫ መስጠት ይችላሉ ስለዚህ ይሄ ነገር በመንግስት ሊደረግ ይችላል 50-50 ነው የምታደርገው አጀንዳው ደግሞ ተጠብቆም ሊጮህ ይችላል ከዛ ባሻገር እዚህ ወደ ፌደራል ፖሊስ አደረገው በሚለው ጉዳይ ላይ የምሰጥህ ነገር ምንድነው መሰለ ከኤክስፒሪየንስ ከምናቀው ነገር አንደኛ ኢትዮጵያ ውስጥ ባለው በጋዶ ዓለም ህጋዊ የሆነ የሰራዊት አካል ውስጥ ያሉ መንግስት ውስጥ ያሉ ወንጀለኞች አሉ አዲስ አበባ ፖሊስ ውስጥ ፌደራል ፖሊስ ውስጥ የተለያየ ጸጥታ አካላት ውስጥ ያሉ በተቋም ውስጥ ያሉ ጄኒውን የሆኑ ሰዎች የመኖራቸውን ያህል ተደራጅተው ዝርፊያ የሚያደርጓሉ የዛሬ ስንት ወር ነው አንድ ሙሉ መኪና 300 ኩንታል ቡና የዘረፉ የመከላከያ አካላት ነበሩ መከላከያውን አይወክሉም እነዚህ መከላከያ ውስጥ ያሉ ሌቦች ናቸው ገብቷል አይደለ አሁን ሊሆን የሚችለው ሴናሪዮ 1 ህጋዊ የመንግስት ሰራዊት ውስጥ ያሉ አካላት ይሄንን አድርገው ሊሆን ይችላል ተቋሙን ላያውቅ ይችላል
አሁን አያውቅም ያውቃልን ብዬ አልደመድምም። ገብቷል መረጃ በሌለኝ ነገር። ሁለት ተመስለው ይሄንን ወንጀል የሰሩ ሰዎች ሊኖሩ ይችላሉ። ሶስት መንግስት ራሱ የሚመለከተው አካል ይሄንን ነገር አድርጎትም ደንግጦ ሊያቆሙ ይችላል። ከነዚህ ሶስት ሴናሪዮ ይወጣሉ እያላስብም ገብቷል አይደለ? አጭበርባሪዎች አድርገው ሊሆን ይችላል። መንግስት ውስጥ ያሉ አካላት በመንግስት ሽፋን ለሌብነት አድርገው ሊሆን ይችላል። መንግስት ላይ የሚመለከተው ተቋምም አድርጎት ደንግጦም ሊሆን ይችላል። ምናልባት በዚህኛው ሳይድ ደግሞ ሆን ተብሎም ሊጫጫም ይችላል የሚለውን ነገር መያዝ ይቻላል። ከዛ ባሻገር ስልጣን ፈላጊዎች ያተፈሰፉ በየትኛውም በጸጥታውም በምንድነው በውጭውም ዓለም ያለው የሚሆን በትጥቅ ትግል ላይ ያለው የሚሆን እንደገና ስልጣን ላይ ያለው ሰው እኔ እንዲያስቡ የሚፈልገው ነገር ይሄ ሀገር እቺ ሀገር የምትፈልገው አንድ አድርጎ የሚሰበስበንን አካል ነው። የመንግስት አካላት ይሄ ዛቻ ምን ታመጣላችሁ? ቅድም አንዱን አስተያየት ሲሰጠን ይችላል። ምንም አያመጡም። አንድ የመጽሐፍ ቅዱስ ቃል አለ ትዕቢትን ውድቀትን ትዕቢት ይቀድማታል የሚባል ነገር። እንዲህ አይነት እብሪተኝነት ያለው አስተያየት የምትሰጡ የመንግስት አካላትም ይሁን የመንግስት ደጋፊዎች ብትተነፍሱ ትዕቢት ጥሩ አይደለም። ለዛ ነው መነሻዬ ላይ ሳነሳለ የሰው ልጅ ከታሪክ እንደማይማር ታሪክ ይነግረናል። ወያኔ 100 ዓመት እገዛለሁ ብላ ነበር። ታንኩም ባንኩም ስልጣኑም ያላት መጨረሻ ላይ ዋሻ ወሬ ውስጥ የገባችው የ8 ዓመት ታሪክ ነው ባይዘይ። ዛሬም ስልጣን ላይ ያለው አካል ጄኒውን ካልሆነ ህዝብን ካልሰማ ህዝብን የሚንቅ ከሆነ የትላንትናውን ታሪክ እየደገመ ያባሰው የሚሄድ ከሆነ ታሪክ ራሱን ይደግማል። ሰው እንዴት ከ8 ዓመት አይማርም? ገብቷል አይደለ? ከትላንት እኮ ትማራለህ ከትላንትና ስህተት። እንደ አንዳንድ ጊዜ ትላንትና የሚደረጉ ነገሮች እኮ የሆኑ ሰዎች ሲፈለጉ ፌስታል ያሲዙና ሽብር ሊፈጽሙ ሲሉ ተያዙ ይባላል። ያ አሁንም ይደረጋል። የሚደረጉባቸው ሴናሪዎች አሉ። ለምን ይዋሻል? ገብቷል አይደለ? ስለዚህ ከዚህ አንፃር እኔ በጣም በሚያሳዝን ሁኔታ ሀገራችን ወደ ባሰ አዘቅት ውስጥ እየገባች ነው ያለችው። መንግስት ትንሽ ሸብረክ ቢል ይሻላል። መደራደር መነጋገር ካለበት ጋር ቢነጋገር ይሻላል። ጥሩ ጎኑን አፕሪሺየት እያደረገ ችግሮቹን ነቅሶ ሊያስተካክል ይሻላል። ይሄ መሳሪያ አለኝ ቴክኖሎጂ አለኝ ምን ታመጣላችሁ? እሱ ለሱ አንድ የመጽሐፍ ቅዱስ ጥቅስ በቂ ነው። ንጉስ በሰራዊቱ ብዛት አይድንም። ንጉስ በሰራዊቱ ብዛት አይድንም። ሰራዊት አይደለም የሚያድን፣ ቴክኖሎጂ አይደለም የሚያድን። የህዝብን ተቀባይነት ማስፋት ነው፣ ህዝብን ማዳመጥ ነው፣ ችግሩን ከስሩ መቅረፍ ነው ሊፈጥር የሚችለው። ከዛ ውጪ ግን ከቴዲ ጋር በተገናኘ ያለው ሴናሪዮ እሱ የሚመለከተው ነገር እኔ ሐሳቡ ሙሉ ለሙሉ ላልደግፍ ይችላል። የምደግፈው ነገር ሊኖር ይችላል። አንድ የወለጋ አስተያየታችን ምናልባትም አማርኛ ያጠረው በደንብ አልነገረህም እንጂ በጣም የሚያሳዝን ነገር ነው። እኔም እዛ አካባቢ ፋሚሊ አለኝ። ገብቷል አይደለ? በሁለት ወገን የገና ዳቦ ሆኖ እየተሰቃየ ያለው ህዝቡ። በዚህ በኩል ሆነ ያሰቃያል፣ በዚህ በኩል ደግሞ በመንግስት አካላት የሚሄዱ ሰዎች ያሰቃያሉ። ስለዚህ መንግስት ራሱ ውስጥ ያሉትን አጭበርባሪዎች፣ አታላዮች፣ ትዕቢተኞች፣ እብሪተኞችን እያስተነፈሰ ቢሄድ አሰፍስፈው ደግሞ የትላንትና ያደረጉት ግፍ ያልበቃቸው ሰዎች ደግሞ አጀንዳ እየመዘዙ ባያበጣብጡን ጥሩ ነው ብዬ አስባለሁ። ከዚህ አንፃር ነው ነገሮችን እናያቸው። ከዛ ባሻገር ግን ከመንግስት ተሞክሮ አንፃር ጋዜጣዊ መግለጫ የማይከለክልበት እነዚህ አይነት ነገሮች የማያደርግባቸው ነገሮች የሉም፣ ሊደረጉ ይችላሉ። ከልብ እናመሰግናለን ደዋያችን። ቴንኪው፣ እግዚአብሔር ያክብርልን። አመሰግናለሁ ቴድሮስ። እሺ፣ ወደ ሚኒሊክ ፋኖ ወደ እሙዲዳ እንሄዳለን። እሙዲዳ ምን ትያለሽ? ኦኬ ቴዳ በጣም አመሰግናለሁ። አንዴ እዚህ ጋር ስልክ ላይ ያለ ሰው አንዴ ሚውት አድርገሽ ጠብቂ። ስልክ ላይ ያለ ልቆይ፣ አንዴ ቆይ። እሺ እሙዲዳ ኦኬ፣ የትኛው ነው ተቀባይነት ያለው በእናንተ አንግል ነው ያልከው? በእኔ አንግል የፖሊስ መግለጫውን ነው የምቀበለው። ማለትም
ሲወጡ የነበሩ ማስረጃዎች ቴዲ ተያዘ ተብለው ሲወጡ የነበሩ ማስረጃዎችን እያየው ነበረ። እንዳለ ኤአይ ናቸው። በኤአይ የተቀናጁና ምንም እውነት የማይመስሉ ነገሮች ነበረ ሲያሳዩ የነበሩት። ይሄ ቡድን የሚፈልገው ነገር አለ። ያ የሚፈልገው በዚህ አይነት መልኩ እንዴት 4 ኪሎ ገባለሁ ብሎ እንደሚያስብ ባላቅም ወከባ መፍጠር ችግሮችን መፍጠር ይፈልጋል። ሰላም መረጋጋትን አይፈልግም። የሀገር እድገትን አይፈልግም። ፖዚቲቭ የሆኑ ነገሮችን ማየት አይፈልግም። ሁሌ መኮንን ነው የሚፈልገው። አማራጮች አላችሁ ወይ ምንድነው ሐሳባችሁ ብለህ ስታስቀርብ የሚያቀርቡት አሁን መንግስትን ሲከስ አይቻለሁ። አሁን ቀደም ሲያወራ የነበረው ልጅ መንግስት ከአንድም 2 3 እኔ መንግስት ደጋፊ አይደለሁም፣ ግን ይሄ ነው የምትለው ተቃዋሚ ፓርቲ ስላሌለ አንጻራዊ እየሰራ ያለ መንግስት ስለሆነ መንግስትን ደግፋለሁ እና መንግስት ከአንድም 2 3 ለፋኖ የሰላም ጥሪ አቅርበዋል። ጥሪውን ግን እኛ የምንፈልገው 4 ኪሎ ለቃችሁ ብቻ እንድትወጡልን ነው። እኛ በበታቻችን ወይንም ኦሮሞ ነው ብለው የሚያስቡት አሁን የሚመራውን ፓርቲ በበታቻችን መመራት አንፈልግም ነው እና ዳዝንት ሜክ ሴንስ ሊሆንም አይችልም። እንደዚህ ያልክ እንዴት ነው ህዝብን መልሰ ደግሞ ያንን ህዝብ ልታስተዳድር የምትመጣው? እሺ ስሚል ሰው አለ ወይ ነው። ሌላው ደግሞ ይሄ አሁን የሚያሳየው የመንግስት ሰላም ወዳድነትን ነው የሚያሳየው። ይሄ የፖሊስ መግለጫው በራሱ የሰላም ወዳድነትን የመንግስት የህዝቦችን መረጋጋት ምን ያህል አጥብቆ እንደሚፈልግ የሚያሳየን ነገር ነው። ቴዲ አፍሮ እውነት ለማህበረሰቡ የሚያስብ ቢሆን ወጥቶ ደህና ነኝ አታስቡ አድናቂዎቼ ምናምን ብሎ መግለጫ መስጠት ይችል ነበር። ቢያንስ 2-3 መስመር ፌስቡክ ላይ ማጋራት ይችል ነበር፣ ግን ይሄንን አላደረገም። እሱም ይፈልገዋል ያለውን ወከባ ሰላም ማጣቱ የሚፈልግ አይነት ነገር ይመስላል። ቴዲ በዘፈኖቹ አዳምጫቸዋለሁ፣ አዲስ ነገር ይዞ አልመጣም። የነበሩትን ሙዚቃው አዲስ ነው፣ ሐሳቡ አጠቃላይ ሐሳቡ አሮጌ ናቸው ለማለት ወዳለሁ። አመሰግናለሁ። ከልብ እናመሰግናለን። ይመስገን። እሺ ምን ትላለህ? ድምጽ ይሰማል። የፌዴራል ፖሊስ አረ ቴዲ አፍሮን አላዋከብንም ስቱዲዮ አልሰበርንም ይላሉ። በቴዲ አፍሮ በኩል ያሉ ደግሞ መዋከቦች አሉ፣ መታሰሮች አሉ የሚሉ ዘገባዎችን እያንሸራሸሩ ነው። ሶሻል ሚዲያውን በዛው እያንሸራሸረ ነው። ምን ትላለህ አንተ? እሺ አንድ ነገር አጥራልኝ ቴዲ፣ ከይቅርታ ጋር ቴዲ አፍሮ በየትኛውም አይነት ሚዲያ ማለት ባሉት የሚዲያ አይነቶች በራሱ የገለጸው ነገር አለ? በራሱ ሚዲያ ላይ የገለጸው ነገር የለም። እስካሁን ድረስ በሱ አንደበት የተባለ ነገር የለም። እኔ ያነበብኩት ነገር የለም፣ ያየሁትም ያነበብኩትም የለም። ቴንክ ዩ። አንዳንዶቹ አሁን አስተያየት ሲሰጡ የዋሸው እሱ ነው ስላሉ ነው ይህን ጥያቄ ያነሳውልን። ግን በአጠቃላይ የዚህ አሁን በፖሊስ በኩል ተሰጥ የተባለውን መግለጫ በጽሁፍ መሰለኝ የወጣው እሱ የፖሊስ ምክትል ኮሚሽነሩ ተጠይቀው ነው የመለሱት። ኦኬ። እና ምንድነው መሰለ ቴዲ አጠቃላይ አሁን ቴዲ በተለይ በዚህ አይነት መልኩ ካልገለጸ እሱን ዋሽቷል የሚባለው ነገር መናገር አለበት። ያው በጉዳዩ በስፋት እየተሰራጨ ስለሆነ ግልጽነት እንዲኖር የመሰለውን አስተያየት ቢሰጥ ጥሩ ነው የሚል ሐሳብ አለኝ። ከዛ በዘለለ ግን ኢትዮጵያ ውስጥ ባለ ሁኔታ አሁን ካለን ተሞክሮ አሁን አንዳንዶች ሲያነሱት እንደነበረው መንግስት ካለው ልምድ አንጻር እንደዚህ አይነት ነገሮችን አይፈጥርም የሚል ግምት አይኖረኝም። በአሁኑ ሰዓት በተጨባጭ ካለው ሁኔታ ማለት ነው። አሁን ለምሳሌ አንድ ምሳሌ ማንሳት ይቻላል። የሱ የቅርብ ከሱ ጋር አብሮ የሚሰሩ የተባሉ ሰዎች ታስረዋል። መታሰራቸው ግልጽ ነው። እነዚህ ታስረዋል። እነዚህ የታሰሩበት ምክንያት ደግሞ ምን እንደሆነ እስካሁን ድረስ ግልጽ የሆነ ነገር የለም። ከዛ ተያይዞ የሚባለው ነገር በተወሰነ መልኩ መንግስት እንደዚህ አይነት ነገሮችን ሊያደርግ እንደሚችል እኔ ገምታለሁ። በቴዲ በኩል ግን የሆነ ነገር መባል አለበት። እውነት የተሰበረ የሚባለው እውነት ነው ወይ አልተሰበረብኝም ብሎ መግለጽ አለበት።
በራሱ በየትኛውም አይነት ሁኔታ በጽሁፍም ይሁን በምን መግለጽ አለበት እነዚህ አይነት አምባጓሮችን ለማስቀረት ማለት ነው። እና በእኔ ግምት የተወሰነ ነገር እንዳለ የሚያሳይ ግን ፍንጭ አለ በመንግስት በኩል እየተወሰደ ያለ እርምጃ እንዳለ ማለት ነው። ከዚህ ጉዳይ በተያያዘ የሰዎች መታሰር አንዱ መነሻ ነው ብዬ ነው እኔ የምገምተው። ከዛ ባለፈ ግን አሁንም በመንግስት በኩል ወይም መንግስትን የሚደግፉ ኃይሎች ሰዎች አንዳንዱ ሰው በቃ አይንህን ጨፍንና ላሙኝ የሚል አይነት ነገር ያነሳል። በተጨባጭ ኢትዮጵያ ውስጥ ችግር አለ። ያንን ችግር ነው ብዙዎቹ አሁን የሚጋሩት። በተጨባጭ በመንግስት በኩል እና የሚታዩ ጉድለቶች አሉ። እነዛ ጉድለቶች ይስተካከሉ ነው አብዛኛው ሰው እኔ የሚያነሳው። መስተካከል አለባቸው። መንግስት መጥፎም ይሁን ጥሩ፣ ዲክታተርም ይሁን ዲሞክራት መኖር አለበት። ለአንድ ሀገር መንግስት ያስፈልገዋል። መንግስት ያሌለው ሀገር መሆን እንድንሆን አልፈልግም። መንግስት መኖር አለበት። ግን መንግስት ክፍተቶቹን ግን በየጊዜው ማስተካከል አለበት። እኔ እንደውም ቴዲ በምታነሳቸው ውይይቶች ያለፈው መንግስት ቁጥር 1 ኢህአዴግና አሁን ያለው መንግስት ምንድነው ልዩነታቸው? ምን ያልተሰራ ነገር አለ? ትላንትና በነበረው መንግስት በህዝብ ላይ ሲደርሱ ከነበሩ በደሎች ውስጥ እስቲ ምንድነው ያልተሰራው? ምንድነው አሁን በህዝብ ላይ እየደረሰ ያለው? መገደል ቀርቷል፣ ስደት ቀርቷል። በየአካባቢው እየተነሱ ያሉ ግጭቶች በጊዜው መፍትሄ የተሰጣቸው ነው። እነዚህ የመሳሰሉ ነገሮችን ሰዎች ራሳቸው መጠየቅ አለባቸው። አሁን መንግስትን የምትደግፉ ሰዎች አሁን ሌላው ሰው የሚያወራው ነገር ተረት ነው ወይ? ያሌለ ተአምር ነው ወይ የሚያወራው? መንግስት ወይም ከሆነ አካባቢ ከሆነ እኔ በብሔር የሚባለው ነገር አላምንም። ኢትዮጵያውያን ሁላችንም ኢትዮጵያውያን ነን። በሀገራችን ጉዳይ ያገባናል። አሁን እንደዚህ ቅሬታ የሚያነሱ ሰዎች እንደው ተረት ነው የሚያወሩት ወይ? ያሌለ ነገር ነው ወይ? በተጨባጭ የለም ሀገሪቱ ውስጥ ችግር። ያን ችግር መንግስት ማስተካከል አለበት። በየጊዜው መንግስት ታጋሽ ሆኖ ዛሬ ጠይቄያለሁና 2-3 ጠይቄያለሁና 4ኛ አልጠይቅም ማለት የለበትም። ኃላፊነት አለበት። እብዱንም ጤነኛውንም የማስተዳደር ኃላፊነት አለበት አንድ መንግስት። ህዝብ ይሄንን ኃላፊነት ስለሰጠው ሁሌ ራሱን እየፈተሸ ችግሮች የአካባቢ ነው የሚፈጠሩት፣ የተፈጠሩ ችግሮች እንዴት መፈታት አለባቸው እያለ ማስተካከል አለበት ነው የሰው ጥያቄ። በዚህ መሃል ሌላ ችግር ፈጥሮ ራሱን ወደ ስልጣን ለማምጣት የሚፈልግ ኃይል የለም የሚል እንድምታ የለም። ይኖራል። ለዛም መፍትሄ መፈለግ ያለበት ግን መንግስት ነው። ህዝቡን አስተባብሮ በህዝብ ውስጥ የሚነሱ ችግሮችን ፈትሾ አውቆ መርምሮ እያስተካከለ መሄድ ያለበት መንግስት ነው። ለዚህ ነው ሰዎች ቅሬታ የሚያቀርቡት አብዛኛው ማለት ነው። በዚህ መሃል ችግር ፈጣሪዎች የሉም አይደለም። በአንድ ሀገር ውስጥ እንኳን ኢትዮጵያ በመሰለች ብዙ አይነት ውጥንቅጥ የወጣ ችግር ባለባት ሀገር ይቅርና ድህነት ባለበት ሀገር ይቅርና ባደጉ ሀገሮችም ውስጥ ችግር አለ። ችግር ፈጣሪዎች አሉ። እነዛን ችግር ፈጣሪዎች ግን ያለውን አቅሙን ያለውን ሪሶርስ ተጠቅሞ በየጊዜው ማስተካከል አለበት ነው የአብዛኛው ሰው ጥያቄ። ኦኬ ቴንክ ዩ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ሚዛናዊ ሰው ነው። እንደዚህ ስል ደግሞ እኔን ኢምፕረስ ለማድረግ አይደለም። የፈለጋችሁትን ነው የምትናገሩት። አስፎንጋስ በጨዋነት ይሁን መሰዳደብ፣ አጸያፊ ቃላቶች አይሆኑ እንጂ ልቦናችሁ ያሳያችሁን ነው መናገር ያለባችሁ። የግዴታ ሚዛናዊ ይሁን ማለት አይቻልም። እንደዛ እያልኩኝ አይደለም። እሺ ታፕታፕ አድርጉ። ወደ ምን ሄደው ወደ ሚኒሊክ ፋኖ ነው። ሙዲዳን እናመሰግናለን። ሚኒሊካችን ምን ትላለ? ስልክ ላለ አድማጫችን ጠብቀን። ቴዲ ያው እንደዚህ አከራካሪ ጉዳዮች ሲነሱ የአንድን ሰው ክሬዲቢሊቲ ወይንም የአንድን ተቋም ክሬዲቢሊቲ በአማርኛ ታማኝነት ነው የሚታየው። ከብልጽግና መንግስት አፍ የወጣ ታማኝነት ያለው ወይንም ታማኝነቱን የሚያስመሰክር ነገር ሳይሆን ያለው እስከዛሬ ድረስ ባለው የ8 ዓመት ብልጽግና በጣም ቀጣፊ ውሸታም እንደሆነ የሚያሳዩ ማስረጃዎች ነው ያሉት። ለምሳሌ ያህል ሳናጣራ አናስርም ብለው ነበረ ጠቅላይ ሚኒስትሩ። በየመንገዱ በየቦታው ከየፓርላማው ሳይቀር ሰዎችን እየጎተቱ ያለምንም ማጣሪያ የመከሰስ መብታቸው ሳይነሳ ራሱ እንደነ ክርስቲያን ታደለ አይነት
በህዝብ ድምፅ የተወከሉ ሰዎችን እስር ቤት እያስገቡ አጸያፊ ተግባር የሚፈጽም ነዳጅ አውጥተናል ብለው ሲፎክሩብን የነበረውን በሃይማኖት ጣልቃ እንገባም ብለው የቀጠፉትና የዋሹትን ቤተክርስቲያን ውስጥ ገብተው ሲፈትፍቱ የነበረውን ስንዴ ኤክስፖርት ማድረግ ጀምረናል የሚለው ውሸት፣ ሻዕቢያ በጦርነቱ አልተሳተፈም ብለው ሲቀጥፉን የነበረው ሌላ ውሸት፣ ቢሊዮን ችግኝ ተክለናል ሁሉ እያሉ ስለ ችግኝ ተከላ ሳይቀር ውሸት፣ ኢትዮጵያ የወደብ ባለቤት ሆነች ብለው የውሸት መርከብ አሰርተው ሰላማዊ ሰልፍ አስወጥተው ሲያስጨፍሩ የነበሩት ሰዎች ናቸው። እንግዲህ ዛሬ እኛ የምንለውን እመኑን እያሉ ያለው እስካሁን ባለን መረጃ እስካሁን በምናየው ነገር እንደው የአንድ የ5 ዓመት ህፃን ልጅ ብታመጣ ራሱ በ5 ዓመት ህፃን ልጅ አይኪው ሌቭል እንኳን ይሄ መንግስት በጣም ውሸታም እንደሆነ ይሄ መንግስት የአንድ የዘር የበላይነትን ለማስፈን ብዙ ወንጀሎችን በዓለም አቀፍ ደረጃ ከፍተኛ ወንጀል የሚባሉትን ወንጀሎች ሁሉ እየሰራ ያለ መንግስት ነው። ከዛም አልፎ ተርፎ ቴዲ አፍሮ ላይ ከመንግስት በኩል ከጠቅላይ ሚኒስትሩ አፍ ጭምር ይሄ ዘፈን በጣም አቃጥሏቸው ቆሽታቸውን አሳርሯቸው የህዝቡን ብሶት በአደባባይ የተናገረበት የመጀመሪያው ዘፈን ዳስጣል አንሳው የሚለው ዘፈን በኢትዮጵያ ህዝብ ላይ በኢትዮጵያ ታሪክ ላይ ስፔሻሊ ደግሞ በአዲስ አበባ ህዝብ ላይ የሚሰሩትን ግፍ በቴዲ አፍሮ በሙዚቃው ግልጽ አድርጎ የተናገረበት ዘፈን ነው። ለዚህ መልስ እንደ ቁራ ይጩሁ እያለ ሲደነፋ ነበር አብይ አህመድ። አሁን እኛ ራሳችንን መጠየቅ ያለብን ቴዲ አፍሮ ስንት ጊዜ ዋሽቷል? ለምሳሌ የሰጧቸው የመንግስት ውሸቶችን እንደው ጥቂቶቹ ልንዘርዝር ቢባል 3 ቀን ሙሉ የብልጽግናን ውሸት ዘርዝረን አንጨርሰው። ከቴዲ አፍሮ በኩል ግን ከቴዲ አፍሮ እስከዛሬ ከምናውቀው ቴዲ አፍሮ ስንት ጊዜ ዋሽቷል? እኔ ቴዲ አፍሮ ስለምንም ነገር በምንም ጉዳይ ላይ ሲዋሽ ሰምቼው አላውቅም። በዚህ ጉዳይ ላይም የሬኮርዲንግ ስቱዲዮ ውሉን እንዲያፈርስ እና የከፈሉትን የ30 ሚሊዮን ብር አድቫንስ እንዲመልስ ሲያስገድዱት ወጥቶ አልተናገረም። የጋዜጣዊ መግለጫ እንዳይሰጥ ሲያደርጉት ወጥቶ አልተናገረም። ስቱዲዮንም ሲሰብሩት ወጥቶ እንዲናገር አንጠብቀውም። ምክንያቱም እነዚህ ነገሮች እውነት ናቸው። ስቱዲዮ ሳይሰበር ተሰበረ ቢባል ኖሮ እኔም ማውቀው ቴዲ አፍሮ በሁላችንም አይምሮ ውስጥ ያለው ፍቅር ያሸንፋል እያለ የሚሰብከው ቴዲ አፍሮ ወጥቶ አይ ስቱዲዮ አልተሰበረም እንደሚለን አልጠራጠርም። እነዚህ ነገሮች ግን በእውነት እየተደረጉ ስለሆነ ህዝቡም ስላወቃቸው ምንም መጥቶ መናገር የሚያስፈልገው ነገር የለም። ዘፈን ማለት ለቴዲ አፍሮ ምላሽ ይሆናል ብለው ዘፈን አውጥተው ፈንድ ተደርገው ከፓስተር እስከ ቲክቶከር ከላይ እስከታች ድረስ በቃ የሚይዙት የሚጨብጡት አተው ሲያብዱ እያየናቸው ነው። ይሄ አስተሳሰብ ቴዲ አፍሮ ላይ ያላቸው ጥላቻ፣ የኢትዮጵያ ባንዲራ ላይ ያላቸው ጥላቻ ማለት አይመጣም። ሚት አድርግ አንዴ እምቢ አለኝ ሚት ለማለት ቴዲ አፍሮ ያላቸው ጥላቻ የድሮ ስርዓት ናፋቂ ምናምን የኢትዮጵያን ባንዲራ በጣም እያብጠለጠሉ ይሳደባሉ። ግን ያን እንደዚህ ብለው በሚናገሩበት አፋቸው የገዳን ስርዓት መልሰን እናመጣለን እያሉ ደግሞ ሲደነፉ እናያቸዋለን። ከቴዲ አፍሮ ጋርና ከኢትዮጵያ ህዝብ ያላቸው ጥላቻ ጥልቅ ነው፣ ከበታችነት ስሜት የሚመጣ ነው። ዋናው ግን እዚህ ጋር ቴዲ አፍሮን ዳይሬክትሊ አፕሮች አድርገው እሱ ላይ ጉዳት ያላደረሱበት ምክንያት ቴዲ አፍሮ በህዝብ ልብ ውስጥ ከፍተኛ ቦታ ያለው ሰው ነው። እሱን ቢነኩት የሚመጣው ምርጫ ላይ ከፍተኛ የበቀል ድምፅ እንደሚሰጣቸው ያውቃሉ። ይሄ አልመርጥም ብሎ ቤቱ የተቀመጠው ሰው ተገልብጦ ወጥቶ አንድ ነገር ቢሆን በምርጫ ካርድ እንደሚበቀላቸው ስለሚያውቁ ዳይሬክትሊ ቴዲ አፍሮ ጋር ሳይሆን የሄዱት የፐብሊሽንግ ካምፓኒው ጋር የኢንተርቪው ሊያደርገው የነበረው ቴሌቪዥን ስቴሽን ጋር ጓደኞቹ ጋር ቅርቡ ያሉት ሰዎች ጋር እየሄዱ ጉዳት እያደረሱ ነው። የሚያሳየው ግን ሀቁ የሚያሳየው በመንግስት ውስጥ ይሄ የፌዴራል ፖሊሱ ራሱን የቻለ ህጋዊ ተቋም ነው ብዬ አላምንም። ጥቂት ዘረኛ አምባገነኖች እንደፈለጉት የሚያዙበት እንደፈለጉት የሚፈልጡበት የሚቆርጡበት ከተማ ውስጥ ነው ያለው። ቤቱ የሚሄዱ ጓደኞችን የሚሰሩ ስቱዲዮን የሚስበሩ
ከየትኛው ብሔር የመጡ ሰዎች በየትኛው ስሜት ተንቀሳቅሰው ይህን እንደሚያደርጉት ለኢትዮጵያ ሕዝብ ግልጽ ነው። ሌላ አንድ የመጨረሻ የምናገረው ነገር ቴዲ፣ ይሄ ዘፈን ኢትዮጵያ ውስጥ በእያንዳንዱ አንድ አጭር ጥያቄ ልጠይቅህ። አጭር ጥያቄ አንተ ነው የምታብራራው ደስ ባለ መንገድ። ይሄ መንግስት ትግራይ ገሏል አልገደለም? ትግራይ ገሏል። አማራን ገሏል አልገደለም? በገፍ እየጨፈጨፈ ነው እስካሁን ድረስ። ኦሮሞን ገሏል አልገደለም? ገሏል። ዘረኛ ነው ስትል ለአንዱ ዘር ያደላል ነው አይደል ትርጓሜው? ኦሮሞን ከገደለ በአንተ ንግግር ኦሮሞ ዘረኛ ነው ለማለት እንደፈለግ ታሳቢ ላድርግና ኦሮሞንም የሚገል ከሆነ እንዴት ነው ዘረኛ ሊሆን የሚችለው? ወይም ዘረኛ የሚለውን ነገር ሊያሟላ የሚችለው እንዴት ነው? ዘረኛ የሆነበት መንገድ ቴዲ ከስልጣኑ ጋር የሚያገናኘው የለም። የኦሮሞ ተወላጆችን ሲጨፈጭፍ ከስልጣኑ ጋር በሚገናኝ ነው። ለመላው ኢትዮጵያ ሕዝብ ያለው አመለካከትና ይህንን ስልጣን ይዞ ራሱ የሚያካሂደውን ፖሊሲ ስታይ ኢትዮጵያ የድሮዋ ኢትዮጵያ ሞታለች ተመልሳ አትመጣም ብለው ደፍሮ ይናገራሉ። ግን የ400 ዓመት የ300 ዓመት በጣም ጨቋኝና ጭፍን የሆነ ጨፍጫፊ ስርዓት ገዳ ስርዓትን እንደ ጥሩ ነገር ገዳ ስርዓትን መልሰን እናመጣዋለን እያሉ ያወራሉ። ይሄ የዘረኝነታቸውን ፊት ለፊት ያሳያል። ለሌላው ሲሆን የድሮ ስርዓት ይሆናል፣ ለነሱ ሲሆን ግን ይሄ ገዳ የሚባል በጣም ዊርድ የሆነ ሲስተም፣ በጣም ጨቋኝ የሆነ ሲስተም፣ በጣም ኤክስፓንሽኒስት የመሬት ወረራ ላይ ያተኮረ ሲስተምን እናመጣለን ብለው ደፍሮ ይናገራሉ። ዘረኝነታቸው ይታያል። መጨረሻ ግን ቴዲ አንድ እዚህ ጋር ልሰነዝራት የምፈልገው ሀሳብ ምንድን ነው? የመንግስት ተቋም እንደ ተቋም ራሱን የቻለ እንዳልሆነ ሁላችንም እናውቃለን፣ እያየን። ስለ ገዳ ሲስተም ግን አጠቃላይ አሁን ብጠይቅ ስለ ገዳ ሲስተም ታውቃለህ? ከመሰረቱ እንዴት እንደሆነ ተግባራዊ እንዴት እንደሚደረግ የስልጣን ሽግግሩን ማስረዳት ትችላለህ? አዎ ማስረዳት እችላለሁ። ስለ ገዳ ሲስተም በቂ ሪሰርች አድርጌያለሁ፣ በቂ አንብቤያለሁ። ይሄ አሁን በ1980ዎቹ እና 90ዎቹ የፈጠሩትን የስልጣን ክፍፍል በየስንት ዓመቱ ነው? እንዴት ነው? እስኪ አጠቃላይ ስትራክቸር በየ7 ዓመቱ የስልጣን ልውውጥ ያደርጋሉ። ሪሰርች አላደረክም? እሺ አንድ ደቂቃውን የቀረችን በአንድ ደቂቃ አንተ የምትለውን ሀሳብ ንገረን። ኦኬ ስለ ገዳው I could come back to it another day but factually speaking የኢትዮጵያ ሕዝብ በአይኑ የሚያየው በጆሮ የሚሰማው በኑሮ ቀን ከቀን የሚኖረው የትኛውም ክለብ ውስጥ ይሄ ሙዚቃ እንዳይከፈት ቢከፈት ራሱ ሰዎቹ በስልክ እንኳን ጮክ አድርገህ ብትከፍተው አጥፋ የሚሉ ስርዓት ነው ያለው አሁን። ይሄንን አርቲስት አላሳደዱትም አልጨቆኑትም ማለት ዘበት ነው። የፖሊስ ኮሚሽነሩ ወጥቶ እንደዛ ቢል ለማስተባበል ወይንም ቴዲ አፍሮ ላይ ጥቃት አድርገው እኛ እኮ ከመጀመሪያውኑ ምንም አላደረግነውም ለማለትና ለመሸፋፈን ነው። ግን አንድ ነገር ቢሆን የኢትዮጵያ ሕዝብ ከዚህ መንግስት ራስ አይወርድም በእርግጠኛ የምነግርህ። እሺ ቴንኪው ሚኒሊክ ፋኖ። አድማጭ ተመልካቾች የኔ ኃላፊነት እናንተን የተለያዩ ሀሳቦችን እዚህ ጋር ማስቀመጥ ነው። በጨዋነታችሁ ከልብ አመሰግናለሁ። ሰው እያደመጣችሁ ነው። በሁሉም ፕላትፎርም ፍርድ የሚሰጠው ህዝቡ ነው። ጤና ይስጥልኝ። ስልክ ላይ ያለሽ ወይ ያለ አድማጫችን? ሄሎ ጤና ይስጥልኝ ቴዲ። ይሰማል። በቴዲ አፍሮ እና በፌዴራል መንግስቱ መካከል ወይም ደግሞ በፌዴራል ፖሊስ መካከል የተሰጡ ያሉ መግለጫዎችን አይተሃል። ማን ነው እየዋሸ ያለው? እኔ እውነቱን ለመናገር ማን እየዋሸ እንደሆነ በእርግጠኝነት መናገር አይቻልም። ግን መናገር የሚቻለው ችግሩ ይሄ የእልህ ፖለቲካ የድንቁርና ፖለቲካ ነው። በዚህም ሳይድ በመንግስትም ሳይድ በተቃዋሚም ሳይድ ያለው ማለት ነው። ድንቁርናችን ነው። አሁንም በቃ ኢሽ ያልሆነ ነገር ኢሽ ሆኖ አጀንዳ መሆን የማይገባው ነገር አጀንዳ ሆኖ የአንድ አርቲስት ጉዳይ ትልቅ የፖለቲካ አጀንዳ ሆኖ ለስንት 2 ሳምንት ነው 3 ሳምንት የፖለቲካውን እየናጠው ያለው ከዛ የሚመነጭ ነው። በመንግስት በኩል ያለው በቃ ኢትዮጵያ ውስጥ ምንም በቃ ምናባዊ የሆነ ቴዲ አፍሮ አንድ ዝም ብሎ ተራ አርቲስት ነው ብለህ ታስባለህ? እንደዛ አይነት አርቲስት ነው ቴዲ አፍሮ? ተራ አርቲስት አይደለም። ቴዲ በጣም የማከብረው አቅም ያለው የጥበብ ባለሙያ ነው።
አት ዘ ሴም ታይም ደግሞ በጣም ጎበዝ ነጋዴም ነው። እንዴት አጋጣሚዎችን እንዴት መጠቀም ለራሱ ከጥበብ ባለፈ ከሙዚቃ ባለፈ ስምና ዝናውን እንዴት ለግል ጥቅሙ ለራሱ ለቢዝነስ እንዴት መጠቀም እንደሚችል በአግባቡ ይረዳ፣ ሞመንቶችን በጣም የሚጠቀም በጣም ስማርት የቢዝነስ ሰው ነው እና እንደዛ ባይሆን እኮ ጀስት አንድ መስመር በቂ ነው። ደህና ነኝ አድናቂዎቼ ይህ እንደዚህ አይነት ጭቅጭቅን ከጥቅም አንጻር ባያው ኑሮ ከጥቅም አንጻር ብቻ አይደለም ቴዲ እኔ አንድ ከቅርብ ጊዜ ወዲህ ኖቲስ ያደረኩት ቴዲን በጣም በጭስም ከሚደግፉ ደጋፊዎች ውስጥ አንዱ ነበርኩ። በጣም እንቅልፋታ ነበር በወያኔ ዘመን የሱ መታፈን፣ የሱ እስር ቤት መግባት፣ የሱ በተለያዩ ምክንያቶች ጫና ውስጥ መግባት በጣም እንቅልፍ ከሚነሳቸው ሰዎች አንዱ ነበርኩ። ግን እድሜ እየጨመረ ሲመጣ ከስሜት ባለፈ የምታያቸው ነገሮች አሉ። እኔ ቴዲ ስራውን በጣም አደንቃለሁ፣ በጣም አከብራለሁ። ግን ደግሞ ፐርሰናሊቲው በግሌ በጣም ኤጎይስት ይመስለኛል። ይሄ የግል አስተያየት ነው። እንደዛ አሚን ዘፈኑ ላይ ለምን እንደዛ አልክ ብለህ ብትጠይቀኝ አንደኛ ዘፈኑ ላይ ይንጸባረቃል። ዘፈኑ ላይ በአብዛኛው የህዝቡ ውስጥ ያለው ብሶት ነው የተናገረው። የህዝቡ ለቅሶ ነው ያለቀሰው፣ ሮሮ ነው የተናገረው። ምንም እሱ የሚካድ ነገር አይደለም። ግን በጣም አደገኛ ደግሞ የሆኑ የተጠቀማቸው ስንኞች አሉ። ከዛ ውስጥ አንዱ እኔ በጣም ስሜቴን ከረበሸው ነገር አንዱ እኔ ስለ ኢትዮጵያዊነት አትንገሩኝ፣ እኔ እናት ነኝ አይነት ነገር ነው። ለኢትዮጵያ እኔ እናት ነኝ። ሌላው ደግሞ ዋሬቨር እሱ ሜንሽን እዛ ላይ የሳለው አካል ደግሞ እንደ ልጅ እናት ለልጇ ምጥ አታስተምርም አይነት መልእክት ያለው ስንኝ ተጠቅሟል። ይሄ በጣም አደገኛ ነው። እኔ አሁን በጣም ይሄ ስሜታዊ የሆነ አንድ ሰው በጣም በስሜት በሆነ ነገር በጣም ስሜት ተነክቶ በዛ ሞመንት የሆነ ሪአክት ልታደርግ አድርገህ ብትናገረው ላይገርመኝ ይችላል። ግን አስበህ ዓመታትን ወስደህ በምትለቀው የጥበብ ስራ ላይ የዘፈን የአልበም ላይ እንደዚህ አይነት ስንኝ መጠቀም እጅግ በጣም ኃላፊነት የጎደለው ነው። እንደኔ እኔ አሁን ቴዲ እውነት ኢትዮጵያን በጣም እንደሚለው ኢትዮጵያን ይጠላል ብዬ አላስብም። ኢትዮጵያን በጣም ከልቡ ይወዳል። ግን ኢትዮጵያን የሚወድ ሰው ደግሞ ኢትዮጵያዊነት በማንም ሰው አይደለም ኢትዮጵያዊ በኢትዮጵያዊ ቀርቶ በየትኛውም በኢትዮጵያ ጠላቶችም ስለ ኢትዮጵያ ሊቀነቀን ስለ ኢትዮጵያ ቢነገር ደስ ነው ሊለው የሚገባው። አትንገሩኝ፣ ስለ ኢትዮጵያ አትንገረኝ ብሎ ማለት እኔ እናት ነኝ ለኢትዮጵያ አንተ ደግሞ ልጅ ነህ ስለ ኢትዮጵያዊነት አትነግረኝም ብሎ ማለት በጣም ንቀት የተሞላበትና ኃላፊነት የጎደለው ነው። እና አንዱ እሱ ነው። አንዱ ከኤጎ የሚመነጭ ቴዲ ከኤጎ የሚመነጭ አደገኛ የሆነ ነገር አለ። ሁለተኛ ቢዝነስ ነው። ከቢዝነስ ከጥቅም አንጻር እንደዛ ባይሆን ኖሮ ይሄ ውዝግብ በዚህ ሲዲ ማጥራት ይቻላል። ቅንነት ቢኖር እና ደግሞ ሌላ ከዛ ያልኩት ነገር እኔ ተሳስቼ ከሆነ ቴዲ ኦኬ እስከተወሰነ ጊዜ ለአንድ ሳምንት ምናምን 2 ሳምንት ስራው በደንብ መደመጥ ስላለበት ይሄ ኮንትራቨርሲውን ይፈልገው ይሆናል፣ ጭቅጭቁን ይፈልገዋል። ስራው በዚህ ልክ ሊደመጥ የቻለው ለዛ ነው። ምክንያቱም ወጥቶ ኢንተርቪው ከሰጠ እና ያን ነገር ካጠራው የዘፈኑ የመደመጥ እንትን ኦኬ እዛ ላይ ሊቆም ይችላል፣ ወይንም ደግሞ ሊቀጥል ይችላል፣ ስሎዳውን ሊሆን ይችላል። ግን አሁን ኦልሬዲ ከ2 ሳምንት በላይ ሆኗል አይደል? ወጥቶ የተወሰነ ነገር ማብራሪያ መስጠት አለበት።
በተሳሳተ መንገድ እውነቱ ደጋፊዎችም ተቃዋሚዎችም ሀገር የሚወድ ከሆነ ወጥቶ አይ እኔ አንደኛ ዘፈኑን መልእክቱ በትክክል እንደዚህ ነው ማለት የፈለኩት በተሳሳተ መንገድ የተረዳችሁ ነው እንደዚህ ነው ብሎ ማለት ይቻላል። አሁንም ደግሞ ባለበት ከደህንነቱ ጋር በተያያዘ ወጥቶ የተወሰነ መውጣትም የለበትም። በተለይ አሁን ከደህንነቱ ጋር በተያያዘ አንድ ስኒ ጀስት በየትኛውም ፕላትፎርም መናገር እንትን ማለት ይችላል። ግን ያን አያደርግም። ያ ከምን የመነጨ ነው ብለን ትልኛውን ያልኩ ነው በቃ የሰጠው ምክንያት ነው። በመንግስት በኩል ደግሞ ያው ያልኩ ነው የተለመደው። አንድ ልጅ ቅድም ሲናገር በጣም በሲዲ ተቀርጾ ለብልጽግናዎችን ለሌላውም መሰጠት ያለበት ነገር ነበር። አንድ ልጅ በጣም አስቀምጦታል መልእክቱ ከታሪክ አለመማር ነው። ከሁሉም ጋር ያለው ከሁሉም ጋር ከመንግስትም በኩል ያለው የሚያሳዝነው ነገር ከታሪክ አለመማር ነው። ከታሪክ ሲባል ደግሞ እውነቱን ነው። 8 ዓመት ሌላ 100 ዓመት ወደ ኋላ ሄዶ እንትን ማለት ይችላል። ከዛም አልፎ ማየት ይቻላል። ግን አትሊስት ከ8 ዓመት በፊት ከነበረው የወያኔ ስርዓት አይነኬኔ ከሚለው የወያኔ ስርዓት አለመማር ነው። አሁን መንግስት ይህ እንደዚህ አይነት ድንፋታ የምሰማው ማለት ነው። እሺ ከልብ እናመሰግናለን አድማጫችን ስለ ጨዋነት ስለሰጠን አስተያየት እግዚአብሔር ያክብርልን። እሺ ቴንክ ዩ አመሰግናለሁ። ወደ ቲክቶክ እንመጣለን። እዚህ ስልክ ላይ ያለሽ ተጠብቂናለሽ። ቁራው ምን ትላለህ? ቁራው ቴዲዬ የአንበሳ ልጅ የሚበላው ስጋ የሚጠጣው ጠጅ ለምን ይታሰራል? ዋስ ይጠራል እንጂ አለ። ቴዲ ነው ይታሰራል እያሉ የሚጮሁበት እንግዲህ ይኸው የታል? ውሸት። በነገራችን ላይ ቴዲ ባለፈውም ስናገር እንደነበረው ያን ጊዜ አጫሉ በተገደለ ጊዜ ዶክተር አብይ ወስዶ እንዳስቀመጠውና እንደሸሸገው አብሮ ስንት ጊዜ ቁጭ አድርጎት ነገሩ እስኪያልፍ ድረስ እንደጠበቀው ይህንን የሚያውቁ ሰዎች ያውቃሉ። በዛም ጊዜ ደግሞ እኛ ተጨንቀንለት ነበር፣ ይገደላል ወይ ደግሞ የሆነ ነገር ይሆናል ብለን። እነ ጀዋርም ያኔ ሲያሰፈስፉ ነበረ። ያኔ ጠብቆታል መንግስት። አሁንም አካሄዳቸው ደስ ስለማይል የአይናቸው ከለር ስለማያምር የሚናገሩት ነገር ገና ሳይሆን ነገሮች እየፈበረኩ እያደረጉ ስለሆነ አሁንም ለቴዲ ጥበቃና ለወዳጆቹ ጥበቃ ሲባል ሊጠበቅ ይችላል። አሁን ቢጠበቅም እኛ ደስ ነው የሚለን። ምክንያቱም ሊበሉት ያሰፈሰፉት እነማን እንደሆኑ ስለምናውቃቸው። እነማን ናቸው ብትለኝ በማን ነው ስሙ በኤርትራው በሻቢያ ቡድን የሚመራው የፋኖ ቅጥረኛው ባንዳ ሸኔዎቹ እና ደግሞ አሁን የቀሩት ምንድነው ወያኔዎቹ። እነሱ ይሄንን ሁሉ ነገር ለማሳካት የማይፈነቅሉት ድንጋይ የለም። እኛ በእርግጥ ቴዲ አፍሮ ቢሞት ለሀገር ሞተ መስዋዕት ሆነ ብለን እናከብረዋለን፣ እንዘክረዋለን። ለዘላለምም ስሙ እንደተከበረ ይኖራል። ግን ያለ እድሜው ለምን ይሙት? እነሱ ባንጫጩት ለምን ይገደል? ስለዚህ የመንግስት ጥበቃ ያስፈልገዋል፣ ክትትል ያስፈልገዋል እንጂ መንግስትማ አየነው እኮ ምን እኮ እና ቦይ ፀሐየን እነ በረከት ስምኦን ማን ያልበላው አለ እንዴ? ማን ያቃተዋል? እንደውም ደብረጽዮን ራሱ ሲሄድ አይቼው ከልጆች ጋር ስለሆነ ተውኩት አይደል እንዴ አይደል? ማንም ፈርቶ ነው። ቴዲን አሁን እንደፈለገ ቢያደርገው ምን ይመጣል? ምንም እኮ አይመጣም። ምንም ማለት ነው። አየን እኮ በቃ ትልልቅ ማይነኩ የሚባሉ ሰዎች እኮ ግንባራቸውን እየተባሉ እኮ አሁን እኮ ተረስተዋል እኮ። ምን ነው ያኔ እነዛንም በወሰድክልን እያልነው አይደል እንደ ነበር ነው። ግን ለሰላም ሲባል እዛ ጋር ለነበረው ክፍተት ጠረፍ ላይ ስለነበረ የትግራይ ቦርደር ስለሆነ እስቲ ተመልሰው ልብ ከገዙ ያንን ቦታ ይጠብቃል በሚል ትቷቸው ነበር እና ምንድነው እሱ ያንን እንዳያደርግ የሚያግደው ነገር ምንም አልነበር። እና አሁን የማየው ነገር ምንድነው ቴዲዬ በተለይ ሲሳይ አጌና ነገሩን ለጥጦታል። የመንግስት ደጋፊ የሚባሉትን ወይም ደግሞ ይሄ ተቃዋሚዎችን ባይዘዌ እኔ የመንግስት ደጋፊ ለሆነ የቻልኩት ተገፍቼ ነው የተገፋሁት። ለምንድን ነው ተቃውሞ ያመጡት ሰዎች ከዛ ተነስተው ሲመጡ ምንድን ነው እያሉ የመጡት ሙስሊም አይገዛንም፣ ይሄ ሰውዬ እንደዚህ ነው እያሉ ከተነሱበት አቋም ተነስቼ ነው
ኦኬ ስለዚህ እነዚህ ሰዎች እኔን አይወክሉኝ እኔ መሆን ያለብኝ የት ነው ይሄ መንግስት እስካለ ድረስ እኔ በኢትዮጵያ ጥላ ውስጥ ጥሩ አለሁኝ ማለት ነው ብዬ ወደ መንግስት እንድጠጋ ያደረጉኝ እነሱ ናቸው ስለዚህ ሲሳይ አጌና አሁን የመንግስት ደጋፊዎች እዛ ብዙ ስለሚገቡ ማለት ነው ሲሳይ አጌና ዘፈኑን በጣም ፖለቲካ መተንተን ጎበዝ ነው ሁሉ የፖለቲካ ዕውቀት አለው ግን በዘፈን ላይ የወጣውን የቴዲን ዘፈን ግን በጣም በተሳሳተ መልኩ ነው የተረዳው ባለፈው ያንተ ስም እዛ ቤት ሲጠራ ነበር በጣም ተሳስቷል ሲሳይ አጌና እድል አልሰጠንም ስልክ እንደዚህ ሊያስገባን አልቻለም ምክንያቱም እሱ እኔ ዘፈን የሚያውቅ አይመስለኝ ሲሳይ አጌና በጣም ወዶ ጋዜጠኛ ነው ግን በተሳሳተ መንገድ ወስዶ ህዝቡ ጠቅላላ በተለይ በመንግስት ጎን ያለው ሰው ሁሉ እንዲጮህ ያደረገው ሲሳይ አጌና ስዩም ያራዳ ልጅ ተረድቶታል ዘፈኑ ለማን እንደተዘፈነ ሁሉ ገብቶታል ለመንግስት አይደለም እኛ የመንግስት ደጋፊዎች ሆነን ሳይሆን ግን ዘፈኑ ራሱ ትርጉሙ አሁን የገባው ሰውዬ እንደው በደርግ ጊዜ ቢሆን እርምጃ ይወሰድበት ነበርነት እንዴት ነው አሁን እሱ ኢትዮጵያዊነትና ለኔ አታስተምሩኝም እያለ አለ ይላል እንደዚህ አይነት እንግዲህ ተርጓሚዎች ናቸው ዘፈኑን እየሰሙ ያሉት እና ለመንግስት ነው የተዘፈነው ለእንትና ነው የተዘፈነው እያሉ እየከፋፈሉ የሚነግሩን ደግሞ እነሱ ናቸው በጣም የሚገርሙ የድሮ የነገስታቶች እንትን እንዲመለስ ይፈልጋል የድሮ ስርዓት እንዲመጣ ይፈልጋል ቴዲ ይላሉ ምን ብሎ ነው የዘፈነው በወያኔ ጊዜ አዲስ ንጉስ እንጂ ለውጥ መቼ መጣ ንጉስ ነው የሆናችሁብን የድሮ ስርዓት ነው የመለሳችሁብን እያለ ንጉሶቹን እየተቃወመ እኮ ነው የዘፈነው ለወያኔ እንዴት ነው የድሮ ስርዓት የሚኒሊክ ናፋቂ የእንትን ናፋቂ እያላችሁ ቴዲን እንትን የምትሉት ቴዲ በወቅቱ የሚሄድ ሰው ነው ከወቅቱ ጋር የሄደ ሰው ነው በወያኔ ጊዜ የሚገባውን ሰጥቷቸዋል አሁን ደግሞ የዘፈነው መሃል ለገቡት ባንዳዎች ከኢትዮጵያዊነት ለለያችሁን ባንዳዎች ላመናችሁ እና አንዳርጋቸው ጽጌ ሊሆን ይችላል እነ ጥራቸው እንዳሉ አሁን ከርተው ኢትዮጵያን እየወጉ ያሉ ከርተው አሁን ኢትዮጵያና መከላከያን እያጠቁ ያሉ ለነሱ ከኢትዮጵያዊነት ለለያችሁን ነው የዘፈነላችሁ ሀገር እንኳን ተውልን የምናለቅስበትን ሀገር ተውልን እያለን የዘፈነላችሁ ለመንግስት ነው ምኑ ነው ለመንግስትማ እየሰራ ሳየን እኮ ኢትዮጵያ እግዚአብሔር ይባርካት ተብሎ እኮ ሰምተነው ማናቀውን ድምጽ እኮ የሰማነው እኮ በዚህ መንግስት እኮ ነው ኦርቶዶክስ እኮ ለሁለት ተከፍላ የነበረች አንድ አድርጓት እኮ ወደ ሀገር የመለሳት እኮ በዚህ መንግስት እኮ ነው ሙስሊም እኮ የታወሰው እኮ በዚህ መንግስት እኮ ነው የፕሮቴስታንቱም እኮ እንትን የሆነው እውቅና ያገኘ እና ለየትኛው መንግስት ነው ቴዲ ተቃውሞ አድርጎ የዘፈነው እኛ እውነት ዘፈን እናቃለን ቴዲንም እናቃለን የምንል የሸገር አዲስ አበባ ልጆች እንዴት ነው ለመንግስት ተዘፈነ አልተቀበልነውም እኛ እንደዛ ማንም ጤነኛ አይምሮ ያለው እንደዛ አልተቀበለው ይሄ የተዘፈነው ለባንዳ ለከፋፈለን እኛን ከኢትዮጵያዊነት አውጥተው ዳር ላስቀመጡን እንጂ ቀጥታ ለመንግስት የተወሰደ ዘፈን አይደለም እንደገና ደግሞ የውስጥ ስሜቱን ማናችንም ጋር የነበረውን ቁስል የ8 ዓመቱን ቁስል ገባ በኢትዮጵያዊነት ህዝብ ሞቷል ሚሊዮኖች አልቀዋል በዛ ሐዘን ደግሞ ሐዘኑን ገልጿል ዳስ ጥለናል ብሏል ጣጣሉ ብሏል ሐዘኑን እንጉርጉሮን በዛ ገልጾታል በቃ የተሰማውን ስሜት ሁሉ እዛ ላይ ገልጿል እንጂ ለቅሶን የደረሰን ሐዘኑን የተወጣው እና ማን እንደከፋፈለን ደግሞ ግልጥልጥ አድርጎ ነው በዘፈኑ የተናገረው አሁን ደግሞ ይሄ አይደለም ካላችሁ አሁን አንድ ሁለት ሲንግል ይለቃል ቴዲ እንደዛ ነው ባህሪው አንድ ሙሉ ሲዲ ይለቃል ከዛ በኋላ አንድ ሁለት ዘፈን ደግሞ ሌላ ይለቃል አሁን የሚለቀቀውን ጠብቁ ተቃዋሚ ጎራ እንግዲህ ምን እንደሚሉ ያኔ እንሰማለን ቴዲ አመሰግናለሁ አለ ቴንክ ዩ ቁራው ከልብ አመሰግናለሁ ስልክ ላይ ያለሽ ሄሎ እሺ እህታችን ይሰማል እሺ እህታችን ምን ትያለሽ እኔ በጣም ማለት ሁላችንም እዚህ የተሰበሰብን የምንወያየው ሀገራችን እንወዳለን የሀገራችን ሁኔታ ያሳስበናል ብለን ነው ግን እኔ አንድ የሚታየኝ ነገር አብዛኛዎቻችን እኔ አይደለም ለምሳሌ በግሌ የኔንም ሐሳብ የሚደግፉ በዚህ ውስጥ ይኖራሉ ወይ በጣም የወጣልን የመንግስት ደጋፊ ነን ናችሁ ወይ ደግሞ በጣም ደግሞ የሌላው መሃል የሆነ ሰው ቢበዛ አገራችን ችግር አይኖራትም መሃል ማለት ምንድነው
አሁን እኛ የምንኖረው አብዛኞቻችን ውጭ ሀገር ነው። ወይ ኢትዮጵያም ያላችሁ ትኖራላችሁ እዚህ ውስጥ። አሁን አውስትራሊያ እኖራለሁ። ሁሉ የተለያየ ሀገር ህዝብ በአንድነት እንኖራለን። ግን በጣም አሁን ሀገራችን ውስጥ ትልቅ ችግር እየፈጠረ ያለው ዶክተር አብይ ራሱ የዶክተር አብይ ደጋፊ ነን ራሱ የሚሉ ሰዎች ለምሳሌ የእሱን ሀሳብ የተረዱ ያሉ አይመስለኝም። ዝም ብሎ በጭፍንነት የብሽሽቅ ፖለቲካ ስላለን ሀገራችን አብዛኛው አሁን እዚህ ውስጥ ያለን ዶክተር አብይ ወደ ስልጣን ሲመጣ በጣም ተደስተን ነበር። ሀገራችን ተስፋ አላት ብለን ብዙዎቻችን ውጭ ሀገር ብንኖርም ልባችን ኢትዮጵያ ነው እና ግን ወደዚህ ግን አሁን ያለንበት ችግር የመጣ ነው። ምክንያት ምንድነው? እኛው ራሳችን እንደሰው አማራ፣ ኦሮሞ፣ ትግሬ ምናምን እያልን በዘር ጥላቻ ስለታወርን ክሊር ማይንድ ስላልቻልን ለምሳሌ አሁን እዚህ ውስጥ ልጠይቃችሁ የምፈልገው ነገር እስቲ አንድ ቀን አማራን ካልተሳደብክ፣ ኦሮሞን ካልሳደብክ፣ ትግሬን ካልሰደብክ፣ ሌላውንም እንደዚሁ በሃይማኖት ደግሞ ጴንጤን ስታብጠለጥሉ፣ ኦርቶዶክስን ስትሳደቡ እኔ ለሁሉም ነው ጥያቄ ያለኝ። ከዛ ሀገርን ትወዳለን ለኔ በኔ መመዘኛ። አሁን ሀገራችን ላይ ያለው ችግር እኔ ለምሳሌ የፕሮቴስታንት እምነት ተከታይ ነኝ። ግን የቴዲን አፍሮ አንድ እስከ መጨረሻ ልክ ሙዚቃው ሲለቀቅ ምክንያቱም ተከልክሎ የሚባለው ኒውስ ስለሰማው ፌስቡክ ላይ እንደ ማንኛውም ሰው የሀገሬ ነገር ሰላም ስለሚመለከተኝ በደንብ አድርጌ ነው ያዳመጥኩት እና እጅግ በጣም ሀገራችን ውስጥ ስላለው የአዲስ አበባ ተወላጅ እንደመሆኔ ይመጣል 19 ዓመት እኔ ውጭ ሀገር ብኖርም እስቲል ልቤ እዛ ስለሆነ በጣም ማለት ችግር የሌለበት እኮ ችግር ባይኖርበት ኖሮ በዚህ ደረጃ አይደመጥም። ችግር አለ ሀገራችን ውስጥ ችግር የለም የሚለውን ሰው የዶክተር አብይ ደጋፊ ዶክተር አብይ በስልጣን በመጣበት ጊዜ ጀርመን የ6 ወር ልጅ አቅፌ ደግፌ ተገኝቻለሁ። ጀርመን ኖር ስለነበረ በዛ ሰዓት ዶክተር አብይን በሀገራችን ላይ አሁን በምናየው ደስ በሚለው ለውጥ እኔ እንጃ አሁን የሚያብለጨልጨው ብሎ አንዳንድ ሰው ያጣጥላል። በዛ ደስ ይለናል። ግን አት ዘ ሴም ታይም ደግሞ ኢትዮጵያ ውስጥ ሰው ነፃነቱ ተነፍጎ ወንድሞቼ እኔ ቴዲ አፍሮን ዘፈን እዚህ ውጭ ቁጭ ብዬ በደንብ እንዳዳመጥኩት ፕሮቴስታንት ሆኜ እነሱ ግን ኦርቶዶክስ ሆኖ ማለት ኦርቶዶክስ ትደግፋለች ዘፈን ሳይሆን ያው ሙዚቃ አዳማጭ ናቸው። እነሱ እንኳን የማዳመጥ ኧረ ብንታሰርስ ትቀልጃለሽ ምናምን ሲለኝ ወንድሜ ነፃነት የለም ማለት ነው። ስለዚህ በጭፍን አሁን በአንድ በኩል እኛ አሁን እዚህ ጋር እንደ ኢትዮጵያኖች የሀገራችሁ ነገር በጣም የሚያሳስባችሁ ከሆነ መሀል ሆናችሁ ባላንስ ያደረገ ነገር ለምሳሌ አሁን በፍጹም አሁን በፕሮቴስታንት እምነት ውስጥ ያሉት አገልጋዮች ትልልቅ ሰዎች በጣም ስለዘፈኑ ሲነቅፉ በጣም ያስቀኛል። ማለት እግዚአብሔር ወንድማማቾች መሀል ግጭትን እየዘራ እግዚአብሔርን አውቃለሁ አትበለኝ። አት ዘ ሴም ታይም ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ቁጭ ብሎ ጴንጤን ሲሳደብ የሚውል ሰው አብዛኛው አሁን ላይ በዚህ ዘመን እያየን ያለነው ችግር ፈራሃ እግዚአብሔር በምድራችን ላይ የለም። አስመሳዮች ነን። እግዚአብሔር የሚባል ነገር አልገባንም። ለሙስሊሞች ቫልዩ ካለን ደግሞ ኢቭን ባትቀበሉት ማስተሳሰባችሁ ስለ አብዛኛው ሰው ቁጭ ብሎ ጉንጭ አልፋ ነገር ነው ጉንጭ የሚያለፋ ነገር ነው የምናደርገው ያለ ነው። ለሀገራችን ትክክለኛ ለውጥ የምትፈልግ ከሆነ መሀል መሆንና ማዳመጥ። አሁን የኦሮሞ ጽንፈኞች የምትሉት እኔ ቤተሰቦቼ እናቴ ኦሮመኛ ታወራለች። ሀረር ነው እድገቷ፣ ኦሮሞ አይደለች። አዲስ አበባ አባቴ 75 ዓመት ኖሯል። የትኛውም ብሔር እኩልና በተለያየ ቋንቋ አባቴ ወደ ደቡብ አካባቢ ነው ሀዲያ ብሔረሰብ ነው የተወለደው። ግን ኢትዮጵያዊነትን አሳይቶ ነው አዲስ አበባ ነው ያሳደገኝ። የማንንም ብሔር ከፍ ዝቅ እንዳላደርግ በኢትዮጵያዊነቱ የኮራ ማንነቴን አውቄ ማንነት ማለት ደግሞ ኢትዮጵያ አማራ፣ ኦሮሞ፣ ሀዲያም፣ ወላይታም ሁሉንም ሰብስባ የምትይዝ የአዲስ አበባ በቃ በጣም የልብ ትርቴ። አሁን ቴዲ በተለይ ዳስጣል የሚለው የአዲስ አበባ ህመም የሚያጎላ ምክንያቱም አዲስ አበባ ውስጥ የዛሬ 3 ዓመት ብዙ ልታወሩ ትችላላችሁ። በሄድኩበት ጊዜ ኢሚግሬሽን ኦሮመኛ ስለተናገረች ሰልፍ እየተሳለፉ ያሳለፏት ሁኔታ ይቻላል።
ከዛ ስንናገር አረሙዬ እዚህ ችግር ውስጥ እንዳትገቢ አሉ አለ። አሁን መንግስት ውስጥ ችግር የሆነው ምንድነው? መንግስት እየሰራ ያለው ነገር አለ። ነገር ግን እንደ መንግስት አሁን እኔ የምመኘው ያሉትን ችግሮች ችግር አለብን ዳስጣል ይሄን ያህል የታመማችሁበት ነገር ምንድነው እንነጋገር ብሎ መንግስትም ጆሮ መስጠት አለበት። ይሄን ያህል ችግር ባይኖር ኖሮ አሁን ምንም ችግር የለውም አፍን ዝጋት በለው። አሁን ብዙ አሁን የመንግስት ደጋፊ የሆነ እኔ አሁን በጣም የሚገርመኝ ያለው ምንም ችግር የለውም ዝም በል ሙዚቃ እያወጡ ህዝቡ በዚህ ደረጃ ያዳመጠውን ነገር ዝም በል። በዚህ በኩል ደግሞ ያለው ሰው መንግስት የሚሰራው ነገር ሁሉ መጥፎ ነው። አይተናል እኮ አሁን እኮ የሽግግር መንግስት ከህወሓት አሁን ያለው አገዛዝ ለመምጣት እኮ 1 ሚሊዮን ቁጥሩን በእርግጠኛ ባላቅም በላይ ህዝብ እኮ በትግራይና በእንትን በነበረው ጦርነት ጨርሰናል። ከዚህ በኋላ ሽግግር መንግስት ገለመሌ እያልን ስንት ሰው እንዲሞት ነው እንደገና አሁን ብጥብጥ ምናነሳው? እኔ አሁን የአሁኑ መንግስት 10 ነገር 1-2 ብዬ የምለው ችግር አለበት ድምጽ ከማፈን ጀምሮ። ነገር ግን አንድ የድስት መለዋወጥ ወጥ አያጣፍጥም እንደሚባለው 30 አሁን የትኛው ነው አሁን ውጭ ሀገር ያለው አሁን ተቃዋሚ ብለን የምንጠራው? በነጃዋር አይተናል። አዲስ አበባ የዛን ጊዜ አብይ ወደ ስልጣን ሲመጣ አዲስ አበባን እኛ ከፈለግን እኮ እንችል ነበር መገንጠል ብንፈልግ በጣም ትዕቢት የተሞላበት መልኩ። ግን አት ሴም ታይም የጃዋር የሚያወራውን ነገር እሰማዋለሁ። እንደ ማለት የሁሉንም ሰው ሐሳብ ወደ አንድ መወጠር አለብን። በቃ ይሄ ነው ችግራችን። እኛ ጋር አሁን ትልቁ ችግር መሀል ላይ አድርጎ የሚይዘን የለም። ስለዚህ ጥሩ የሆነውም ራሱ አብይ ሲጀምር አሁን ሲንደረደር የመጣበትን ነገር ራሳችን ወደ አልፈለገው ነገር እጅግ በጣም በመካብ ሁሉ ነገር ጽድቅ ነው ካንተ በላይ የለም በማለት የሱ ደጋፊ የሆነ ሰው ከዛ ጥግና ጥግ ይዘናል። የሚያጠጋጋን ነገር የሚኖረው ምንድነው? ስለ ሀገራችን የእውነት እዚህ ውስጥ ያላችሁ የምትጨነቁ ከሆነ የሰውን ሐሳብ በመከባበር የምትመጣ ኢትዮጵያ የሃይማኖት ልዩነት የምንም ልዩነት ቢኖረንም ለሀገራችን እንድትቆይ ማለት ነው። ሁላችንም ሀገር የሌለው ሰው የት ሄዶ ያለቅሳል እኮ እውነት ነው። አሁን ሞታለች ማለት ሳይሆን ወይም ወደዛ እየሄድን ነው፣ ወደ መሞት እየሄድን ነው። ቆየ እንዳስከጣልን ትግራይ ጦርነት ውስጥ መርቀን ስንልክ በአማራ ለቅሶ አማራ ነው የሚመለከተኝም ስንል በኦሮሞ ለቅሶ ኬር ሳናረግ ስቅር ቆመናል፣ ሞተናል እኮ እንደ ሀገር እኮ አክቹሊ ማለት እኔ ተስፋ አልቆርጥም በኢትዮጵያ ይሄ አሁን ሀገር ይፈርሳለች ምናምን የሚባለውን ነገር ተስፋ በእግዚአብሔር ስላለኝ ተስፋ አደርጋለሁ። ኢትዮጵያ ሞታለች ባልልም እንደ ህዝብ ግን እየሞትን ነው። የሰው ህመማችን እያልሆነብን እንደ ህዝብ ግን እየሞትን ነው። አሁን ሀገር የሌለው ሰው የት ሄዶ ያለቅሳል? ሶ ቢፎር ሌት ሳይሆን አንድነታችን ይሻለናል ነው ያለው ይሄ ወጣት ልጅ። ኦኬ ሶ ዲስ ኢዝ ማይ ፖይንት። ማለት በፈለጋችሁት ልትከራከሩ ትችላላችሁ። እውነት ኢትዮጵያን የምትወዱ ከሆነ በመሰዳደብና የተለያየውን ብሔር በማንቋሸሽ ሳይሆን መሀል ሆነን ምንድነው ችግሩ ይሄ በመቻቻል የኛ ሐሳብን ባይሆን ውጭ ሀገር አሁን ተመሳስለን አይደል የምንኖረው ተቀብለን ልክ እንደዛ ካላደረግን በሰፊነት ማሰብ ካልቻለን እኔ በጣም በአማርኛ ሳወራቸው እኔ አላወራም ያሉኝ ጽንፈኛ የሆነ የኦነግ ደጋፊ የሆኑ ቀርበሻቸው ስታወራቸው ግን የሚገርም ማንነታቸው እኔ እናቴ ቀለል ብዬ እንድቀላቸው እናቴ የሐረር ሰው ነች፣ ኦሮምኛ ታወራለች። እኔ አዲስ አበባ ልጅ ስለ ፖለቲካ አይገባኝም ብዬ ረጋ ብዬ ግን ሳወራቸው በኋላ ፍሬንድ የሆኑ ሰዎች አሉ። ሁሉም ሰው ያለፈበት ህመም ነው ጽንፍ የሚያስይዘው። ስለዚህ አሁን እኛ መሀል ብንሆንና አብዛኞቻችን ወደ አንድነት ወደ መነጋገር ምንድነው ችግሩ ተብለን ወደ መፍትሄ አሁን ሁላችንም ችግር ነው የምናወራው ወደ መፍትሄው ምንድነው ካለን ሁላችሁ የየራሳችሁን የቤት ስራ እስቲ ልስጣችሁ። እኔ ለምሳሌ አንድም ቀን የክፋት ነገር ወጥቼ ሚዲያ ላይ አልናገርም። በዛ ሀገሬን እወዳለሁ። ኦሮሞን አልሰድብም፣ አማራን አልሰድብም። ምክንያቱም ወንድም እህቶቼ ኦሮሞ አግብተዋል፣ አማራ አግብተዋል፣ እኔ ኤርትራ አግብቻለሁ። ይኸው ተመልከት፣ ኢትዮጵያኛ ውስጥ አለች፣ ሁሉ ነገር አለ። የኢትዮጵያ ፖለቲካ ከሃይማኖት ጨምረ እኔ ፕሮቴስታንት ነኝ፣ እናትና አባቴ ኦርቶዶክስ ናቸው። ይሲ ሁሉ ነገር አለ። አማራን ስሰድብ የወንድሜ ሚስት እየሰደብኩ ነው ማለት ነው። እንደዛ ብለህ አስበህ ኢትዮጵያ ማለት ይቺ ናት። በቃ
ሁሉ ያለበት መቻቻል ውጭ ሀገር ተቀምጠ እዛ ድሃውን ህዝብ በተለየ ፓስፖርት አሁን እኔ ቢደብረኝ ወደዚህ እመጣለሁ ኢትዮጵያ ውስጥ ችግር ከተፈጠረ መፍትሄ መሄጃ የሌለው ህዝብ ብዙ እዛ ይኖራል ውጭ ሀገር እኛ ግን አትሊስት ያለን ሰዎች ከዘረኝነት የጸዳ በጣም ብዙ ምስኪን ህዝብ አለ ኢትዮጵያ ውስጥ ስለዚህ ተነሳ ምናምን ብለህ አታለኳኩስ እዚህ ውጭ ያለክና በሰከነ አእምሮ እንደ ክርስቲያን እንደ እግዚአብሔር እንደሚፈራ እንነጋገር ተባረክልኝ ባይዘው አንተ በጣም መሃል ሆነክ ሁሉንም በቀል እያስመሰልክ መድረኩን ከፍተክ ለማወያየት በምትሞክረው ነገር ተባረክ ጥሩ ስራ ነው የምትሰራው እግዚአብሔር ያክብርልኝ እሺ በነገራችን ላይ መጨረሻ ላይ የተናገረችው ንግግር በጣም ወሳኝ ንግግር ነው ሀገር ቤት ያሉት መሄጃ የላቸውም ሰምታችኋል ያለችው ሀገር ቤት ያሉት መሄጃ የላቸውም ብሔርተኝነት እጅግ የባሰው ከሀገር ውጭ ባለ ነው ከሀገር ውጭ ያለ ነው ሁለት እድል አለን ማክሲመም 3-4 ሊሆን ይችላል ባለበት ሀገር ቢደብርህ ተሰደ ሌላ ሀገር ልትሄድ ትችላለህ ደወራስት ኬዝ ወደ ሀገር ትሄዳለህ ብትጠርስ ስለምንኖርበት አገር አኗኗራቸውን አይተን ይሄን እድል ያላገኙ ወገኖቻችን እንዴት መኖር እንዳለባቸው ነው መንገር ያለብን እኮ ሲሆን እኛ ግን በተገላቢጦች ነው ይሄ መስተካከል አለበት ቢያንስ ስልጣኔ ያለበት አካባቢ ላይ ያለን ሰዎች እንደምንኖርበት አካባቢ ትንታኔዎቻችን ራሱ ንግግሮቻችን የሰለጠኑ መሆን አለባቸው ይሄ ለሁሉም ነው ምን እንደምንበላ ምን እንደምንጠጣ አላውቅም አገር ቤት ጭምት የነበረው ሰውዬ ደሞመንት ከሀገር ሲወጣ አክራሪ ብሔርተኛ ይሆናል እኔ እንዴት እንደሆነ አላውቅም በምንኖርበት ሀገር ላይ በግለሰብ ደረጃ መብታችን በሚከበርበት ሀገር ላይ እየኖርን ልክ ከሀገር ስንወጣ በቡድን እናስባለን እንዴት እንደሆነ አላውቅም ለማንኛውም ስልክ ላይ ያለ አድማጫችን ጠብቂን እዚህ ጋር ያሉትን ላሰማችሁና እመጣለሁ እሺ መጣው ሊበን ምን ትላለህ ወንድሜ ቴዲዬ እንዴት ነው እባክህ እንዴት አመሸህ አለሁ እግዚአብሔር ይመስገን እኔ እኮ እያዳመጥኩ የሆነ ጥርጣሬ ውስጥ ገባው ቴዲ በውስጥ መስመር የሚልክላቸው ጥያቄ አለ ወይስ አሁን የሚጠይቀው ጥያቄ ነው ይሄን ያህል ትንታኔ የሚሰጠው ብዬ በጣም ገርሞኛልና የብልጽግናው ደጋፊ ገባና የብልጽግና ፖለቲካ መስራት ይፈልጋል የፋኖ ደጋፊ ገባና የፋኖ ፖለቲካ መስራት ይፈልጋል የኦነግ ደጋፊ ገባና የኦነግ ፖለቲካ መስራት ግማሹ ደግሞ በቅናት ያበደው የቅናቱን ፖለቲካ ሰርቶ መውጣት ይፈልጋል አሁን ጥያቄው አንተ የጠየቀው ጥያቄ የተከሰተው ነገር የማሰራራቱና የመታሰሩ ጉዳዮች ተከስተዋል ወይስ አልተከሰቱም ነው እኔ አሁን በየትኛውም በፖለቲካ አስተያየት ሳይሆን በሰውነት ሰው ሆነ እንዴት እንደምታስብ የተፈጠሩት ነገሮች በሚዛናዊ እውነት አላቸው እውነት የላቸውም የሚለውን በማየት ነው አስተያየት የምሰጠው ከማንም የማንንም ፖለቲካ ለመስራት አይደለም እዚህ ጋር ማወራው ምንድነው ቴዲ እኛ ሀገር አንድ አባባል አለ ያው ከኔ ሀገር አጠገብ ነውና አንተም ያለኸው ልጁ ዛፍ ላይ ይወጣልና የሰፈር ሰው እየመጣ አንተ ልጅ ውረድ ይለዋል አሁንም ልጁ ቁጭ ብሏል ሌላም ሰው ይመጣል አንተ ልጅ ውረድ ትወድቃለህ ይለዋል አሁንም ቁጭ ብሏል ልጁ መጨረሻ አባትየው ይመጣል የወለደው ውረድ አልነካህም ይለዋል አልመታህም ውረድ ይለዋል ልጁ ምን አለው አባ አለው ወይ ውረድ ሁሉም እያለኝ ነው አልመታህም አንተ ለምን ጨመርክበት አለው ሁሉም ሰው ውረድ እያለኝ ነው አንተ አልመታህም ካልከኝ ልትመታኝ ነው ማለት ነው እንግዲህ ምንድነው እኛ ቴዲ አፍሮ ለማሰር ወይም ደግሞ የተደረገ የተለያየ ሙከራ ካልተደረገ መንግስት ምን አስጨንቆ ነው ቴዲ አፍሮ ላይ ምንም ማድረግሉ መግለጫ የሚሰጠው ምንም አይነት ነገር ካላደረገ እኮ ዝም ማለት ነው በቃ ዝም ካለው ዝም ነው ምንም ውሸት ነው ፕሩፍ ይደረጋል ራሱ በራሱ በሳይንስ አለው አንድ ሰው ካልበደለ አልበደልኩም ለምን እላለሁ እኔ ያልበደልኩት ሰው ስለዚህ እዚህ ጋር ያሉ አይዲያዎች ምንድነው ሰውየው ላይ ማስፈራራት ደርሶበታል ቲፒካሊ እሱ ላይ ደርሷል ከሱ ጋር የሚሰሩ ሰዎች ላይ ደርሷል የምናውቀው ነገር የለም ግን መንግስት እዚህ ጋር መግለጫ ማውጣቱ ራሱ
ለምን አስፈለገው? በቃ ምንም ካላደረገው ለምን ያወጣል? ሶሻል ሚዲያ ላይ ከሆነ የሚወራው ሶሻል ሚዲያዎች ራሳቸው ለራሳቸው መልስ ይስጡ። ግን የሶሻል ሚዲያን ፕላትፎርም አይቶ አንድ የመንግስት አካል ለሶሻል ሚዲያ ፕላትፎርም መልስ መስጠት ራሱ ሌላ ምልክቶች ይኖሩታል። ማለት እርግጠኛ ሆነ 100% ባንናገርም የተፈጠሩት ነገሮች ግን ኢንሲደንሶቹን ስናያቸው አንድ ችግር እንዳለ ምንም ይሄ ግልጽ ነው። ስለዚህ ምንድነው ሁላችንም ማሰብ ያለብን፣ አንድ ቴዲ አፍሮ ዘፋኝ ነው፣ የዘፈኑን አድናቂዎች አሉት። ግን መንግስት ይሄንን ነገር ትኩረት ሰጥቶ አላደረኩኝም ካላደረገው መግለጫ ማውጣቱ ራሱ አስፈላጊ ስላልሆነ አስፈላጊ ያልሆነን ነገር ማድረግ ራሱ ከጀርባው አሁን አንድ ነገር ሲጠፋብህ እኔ አላደረኩም ማለት it makes sense እና የሆነ ነገር አለ ማለት ነው ከጀርባው። ስለዚህ እኔ መንግስት ቴዲ አፍሮ ላይ በተለያየ መንገዶች እነኚህ ሙዚቃ መሳሪያዎቹ ምናምኖቹ ላይ ተደረገ የሚባለው ነገር በነገራችሁ ላይ ይሄን የፌዴራል ፖሊስ ተጠይቀው ነው የመለሱት። መግለጫ አውጥተው ሳይሆን የተለያዩ ሚዲያዎች ጠይቋቸው ነው። ምክትል ኢንስፔክተሮች፣ ምክትል የፖሊስ አዛዦች እነሱ ናቸው የመለሱት። ሚዲያ ጠይቋቸው ከሆነ ተገቢ ነው መመለስም ማለት ነው። ሚዲያ ይሄ ተገቢ ነው። ይሄ ከሆነ እውነታውን እንግዲህ የምናውቀው በጊዜ ሂደት፣ ምክንያቱም አሁን ቴዲ አፍሮ ራሱ ምናልባት ይህንን መግለጫ ለመስጠት ራሱ ቴዲ አሁን ቅድም የተለያዩ ሰዎች መግለጫ ለምን አይሰጥም በቲክቶክም ይሁን በተለያየ ነገር ለምን መግለጫ አይሰጥም የሚሉ ሰዎች ምናልባት ቴዲ ለዚህ ነገር መግለጫ መስጠቱ ራሱ ሌላ እሳት መጫር ሊሆን ይችላል እና ፋየርባክ ሊያደርግበት ይችላል ቴዲም ላይ። ስለዚህ የቴዲ ሳይለንት መሆኑ እንደውም ጉዳዮቹን ያረጋገዋል ብዬ ስለማስብ እኛም ሁላችንም እዚህ ላይ ያለን ሰዎች የቴዲ ዘፈን እንደ ዘፋኝ እንየው እንጂ ሁላችንም መተን በልጁ ህይወት ላይ ፖለቲካ ባንሰራ ደስ ይለኛል። ማናቸውም ፓርቲ ውስጥ ያላችሁ የምትደግፉ የኦነግ ደጋፊውም ሁን የእስልምናም ሁን የፕሮቴስታንትም ሁን የሸኔም ሁን የፋኖም ሁን ራሳችንን ይዘን ራሳችንን ችለን ነው እንጂ በልጁ ህይወት ላይ ፖለቲካ ባንሰራ ደስ ይለኛል። በቃ ዘፍኗል። የፈለገው ሰው ያዳምጥ፣ የፈለገው ሰው አያዳምጥ። ይህን ልጅ ከሌላ እሳት ውስጥ ለመክተት ካልሆነ በስተቀር ሁሉም የራሱን ፖለቲካ አጀንዳ ይዞ በዚህ ልጅ ላይ የሚመጣውን ነገር ለጋራንቲ ላለመስጠት ይመስለኛል አሁን ይሄ ሁሉ ፋኖም ደጋፊ ነኝ የሚለው የኦነግም ደጋፊ ነኝ የሚለው ወደ ቴዲ የሚላከከው ነገር በቃ ቴዲ ዘፍኗል። የፈለገ ሰው ያዳምጥ፣ የፈለገ ሰው አያዳምጥ። ፖለቲካ እንስራበት በልጁ ህይወት ላይ። ይህንን ለማለት ነው ቴዲ እና አመሰግናለሁ። ቴንክ ዩ ሊበን። እሺ አድማጫችን ስልክ ላይ ያለሽ ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ እንደምን አለ? ደህና ነው ወይ? አድማጮችን ሰላም ብያለሁ። አመሰግናለሁ ለምትሰራው ማዕከላዊ የምትሰራው ስራዎችን በጣም አደንቃለሁ። ስለ ቴዲ ጉዳይ ስለሆነ የሚወራው ትሰማለህ በደንብ። ኦኬ አመሰግናለሁ። ስለ ቴዲ ጉዳይ ብቻ ስለሚወራው አንድ ነገር እላለሁ። በቅድሚያ ይሄ ጉዳይ ከመውጣቱ በፊት መግለጫ አልሰጠም፣ መግለጫ ተከለከለ የሚለው እንትን ነው መጀመሪያውን ይሄን ጉዳይ እንዲነሳና ጽንፈኞችም እነዚህ ፋኖ ደጋፊዎችም ወልደፍ ደጋፊዎችም ቅድሚያ በሚዲያ እንዲያራግቡት ተደረገው። አንደኛ ቴዲም ይሄን ፈልጎታል ብዬ አስባለሁ። ሌላው እንደሰማው ከሆነ ዘፈኑ ከመውጣቱ አንድ ቀን ቀደም ብለህ አወያይተህ ነበር። አንተ እንደምታውቀው እነዚህ ፋኖ የሚደግፉ ሰዎች ምናምን ቀድመው የቴዲን ከመስማታቸው በፊት በዚህ ጉዳይማ መንግስትን ካልወረፈልን ካልሰደበልን ካላለ ከፕሮፌሰር ገወር ነው የምናሰልፈው ምናምን የሚል ሁላ መግለጫ ሁላ ተሰጥተዋል። ይሄ ግልጽ ነው። መጀመሪያ ከመደረጉ በፊት ተዘጋጅተውበት ያደረጉት ነው ብዬ ነው ማስተው። መግለጫ ማውጣትም አያስፈልግም። ዘፈን ነው የሚያወጣው እንጂ የመንግስት እንትን አይደለም። አዲስ ህግ ወጥቶ አይደለም እንትን የሚቀርበው ዘፋኝ ነው።
በቃ መግለጫ ማውጣትም አያስፈልገውም። ሌላው ቴዲ አሁን ያሁኑ በዚህ በሰው ጥርስ እንዲነከስ ካደረጉባቸው ጉዳዮች አንዱ ብዙ ነገር ተሰርተዋል። ማንክደው ችግር አለ እንዳለ ሁሉ ይሄ መንግስት ቲፒ ብዙ ነገር ሰርቷል። አሁን ከዛ ውስጥ አንድ ለአንሳ ብል አንድ ሁለቶች ለአንሳ ብል ለምሳሌ ኢትዮጵያን ህዝብ ከረሃብተኝነት ዲክሽነሪ ላይ መግለጫ እንኳን ያደረገው የረሃብ እንትን ስንዴ አምርተን ራሳችን ስንችል ቴዲ ምንም አላለንም። አንድ ስንኝም አልጻፈም። አባይ ሲገደብ አንድ ስንኝም አልጻፈልንም። ህዝብ ወደ ሰላም ሲመጣ ኦርቶዶክሱም ፕሮቴስታንቱም ሙስሊሙም ወደ አንድነት ሲመጣ አንድ ስንኝም አላለንም። ደሞ ለአባይ የሚለው ስራ ወሰን ደሞ ለአባይ ቀደም ብሎ የተዘፈነው ነው። አባይ ሁልጊዜ ብዙ ዘፋኞች የሚያነሱት ነገር ጉዳይ ነው እንጂ ከግድ ሲመረቅ ነው ያልከው። ኦኬ እሺ፣ ያ ሲመረቅ ነው ያልኩት። ብዙ ነገሮች ፖዚቲቭ የሆነ ነገሮች ማንሳት ይቻላል። በግሪን ሌጋሲ ስንወጣ የተደረገ ነገር የለም። ስለ አባይ ዘፈነ ነዋይ ደበበ ነው። እኔ በጣም በሚያምር ቅላሴ በሚያምር እንትን ስለ አባይ ዘፍኗል። አባይ የብዙ አመታት እንትናችን ነው፣ ድሬማችን ነው። ተገድቦ ስራ ላይ ውሎ እንድናየው የምንፈልገው የነበረው አሁን ሲገደብ ቴዲ የመሰለ አርቲስት ይሄን ነገር ብሎ አንድ ነገር ማድረግ ነበረበት፣ ግን ምንም አላየንም። አሁን ግን የኢትዮጵያ ህዝብ በጽንፈኞችና አገር ሰላም እንድትሆን የሚፈልጉት መካከል እያለ ሰላም እየፈለግን እያለ ሰላም መምጣት እንዳለበት እያሰብን ባለበት ሰዓት ሁለተኛ ምርጫ ለሁለተኛ ጊዜ ዲሞክራሲያዊ እንትናችንን ልንተገብር በተዘጋጀንበት ሰዓት የዚህ አይነት እንትኖች ማውጣቱ ነገሮችን ያባብሳቸዋል፣ ነገሮችን ያጦዛቸዋል በሚል እንጂ ዘፈኑ ብዙም ለትግል የሚያመጣው እንትን የለም። ተዘፍኖም ለኢትዮጵያ ህዝብ ወይም ደግሞ ለነዚህ ለደጋፊዎች የሚያመጣላቸው አንድ እንትን የለም፣ ጠብ የሚል ነገር የለም። ግን በዚህ ወቅት ባያደርገው ወይ ቀደም ብሎ በዘፈነው ወይ ደግሞ ከቆይቶ በዘፈነው 8 ዓመት ድምፅ አጥፍቶ ቆይቶ አሁን በዚህ ሰዓት ላይ ማውጣቱ ብዙ እንዲነጋገርበት ተደርጓል። ይሄን ታስበበት ያደረገ ይመስለኛል። ይሄ የቴዲ ስራ ብቻ አይመስለኝም። በውስጡ ያሉ አንዳንድ ሰዎች በቃ ጽንፈኞች ይሄን ነገር እንዲናገር ያደረጉት ካልሆነ በስተቀር ቴዲን ያንፈልጉት ካልሆነ በስተቀር ብዙ እኔ አሁን ቢታሰር የሚያመጣው ነገር የለም። መንግስትም ሊያስረው አይገባም። ዘፈኑም የሚያመጣው አንድም ለውጥ የለም በኢትዮጵያ ዘንድ። ለሱ ባያደርገው ይሻላል። ህዝብ አይከፋፈልበትም፣ ለራሱ ነው የሚጠቅመው። አሁን 50% ህዝብ በቴዲ ስንኝ ከሚከፋፈል ደጋፊው እስራኤል ጠብቆ ቢዘፍነው የተሻለ ነገር ያመጣል ብዬ አስባለሁ። ህዝብ ከታሰበኩ ቴዲ እስራኤል ውስጥ ሄዶ ዘፍኗል እኮ። ይሄን ያህል ወጪ ተደርጎበት ዓለም እስራኤልን በዋገዛት ወቅት ሄዶ ለእስራኤሎች እንትን ዘፍኗል። እኔ በዛ በጣም ነው ያፈርኩት። አንዳንድ ጋዜጠኞችም ሄደዋል። ለህዝብ የሚያስብ ሰው እንደዚህ አይነት ነገር ውስጥ አይገባም። ታውቃለህ፣ ቴዲ አርቲስት ነው፣ ጎበዝ አርቲስት ነው፣ ግን መጠበቅ አለበት፣ የራሱን እንትን መጠበቅ አለበት ብዬ አስባለሁ። ኦኬ፣ ከልብ እናመሰግናለን ደዋያችን። እሺ፣ እኔም በጣም አመሰግናለሁ ቴዲ። ይሄን ስራህን ቀጥልበት፣ በጣም አደንቃለሁ። ቴንክ ዩ ወንድሜ። መልካም። እሺ፣ ሰላም። እሺ፣ ሄለን ወደ አንቺ መተናል። ሄለን ምን ትያለሽ? ሄሊያችን ቴዲ ተረኛ እኔ ነበርኩ። ኦኬ፣ እኔ ነኝ ማውቀው እንዴት እንደማድረግ አሰራሩን ቅደም ተከተሉ እንትን እንዳይል ነው። ኦኬ፣ አንደኛው ሲወጣ አንደኛው እንትን ይላል። የተዛባባችሁ ካለ ኦኬ። ከሷ ቀጥሎ ሙላት ነው። እሺ ሄለን። ኦኬ፣ ቴንክ ዩ ቴዲ ስላስገባኝ አመሰግናለሁ። እንዴት ነህ? አለሁልሽ።
የቴዲን ዘፈን እንዴት ነው ጋይስ? አሪፍ ነው፣ አዳምጡት። ዳስጣል የሚለውን በደንብ እያዳመጣችሁ ጋይስ። አንዳንዴ አተረጓጉም ላይ አማርኛ ላይ ችግር አለ፣ በጣም አለ። ብዙ ቤት አይቻለው። በደንብ አዳምጡ ለማለት ነው። ሌላው ይሄ ፌዴራል ፖሊሱ ምናምን ተጠይቀው ነው የወጣው ምናምን ለተባለው እኔ የምለው ነገር ማለት ነው ውሸት ከሆነ ለምን ቀድመው ይሄ ነገር ውሸት ነው ብለው ፌዴራል ፖሊሶቹ ራሱ ለምን መግለጫ አላወጡም የሚል ጥያቄ አለኝ እኔ ለራሴ በግሌ ማለት ነው። ሀፕን ያደረገው ላይክ 4 days ago 5 days ago ነው ሀፕን ያደረገው አይደለ? ያንን ስም ማጥፋት ከሆነ ለፌዴራል ፖሊሶቹ ይሄ የኛ ነገር አይደለም እንደዚህ አላረግንም ብለው ኢቭን ሰው ሳይነግራቸው ሰው ሳይጠይቃቸው በፊት መግለጫ ማውጣት ነበረባቸው። አባባሌ ገባ? እውነት ነው፣ እንደኔ እውነት ነው ብዬ ነው የማስበው። እንደዛ ስለተደረገ ማውጣት ስላልፈለጉ በኋላ ሰው ሲያስጨንቃቸው መተው እኛ አላረግንም ለማለት ነው። ይሄ የታወቀ ነው፣ ሁሌ የሚያረጉት ነገር ነው በእኔ አስተሳሰብ፣ እንደኔ አመለካከት ማለት ነው። ሌላው ደግሞ ለምን ቴዲ ወጥቶ መግለጫ አይሰጥም ለምትሉት፣ ለምን መግለጫ ይሰጣል? ልታስበሉት ነው? ወጥቶ መግለጫ ለእናንተ የሚሰጠው አይሰጥም። መስጠት በፈለገ ሰዓት ወጥቶ ራሱ እንደዚህ ነው ብሎ መናገር መብቱ ነው። እናንተ ብላችሁት ሳይሆን ሰው ብሎት ሳይሆን ራሱ ባመነበት ነገር ማድረግ አለበት እንደፈለገ ማለት ነው። ወጥቶ ደግሞ እንደዚህ ያለ ብላችሁ ደግሞ ሌላ ነገር ልታረጉት ነው። ሌላው ደግሞ ቴዲ አያስሩትም፣ መንግስት አያስረውም። አዎ አያስረውም፣ ሀራስ ነው የሚያደርገው። አያኖሩትም እዛ ጋር ባይዘዌ ቴዲ እየተከታተሉ የሱን ነገር የሱን መጥፎ ነገር የሱን ቤተሰቦች እሱ ዙሪያ ያሉትን ሰዎች ሀራስ ነው የሚያደርጉት። ከሱ ሪያክት እንዲያደርግ ነው የሚፈለገው። ከሱ የሆነ ሪያክሽን ፈልገው የሆነ ነገር አግኝተውበት ማሰር ነው የሚፈልገው። ቴዲ ደግሞ ስማርት ነው። እንደዛ አድርጋችሁ ሀራስ ልታደርጉትና ሪያክሽን ልታገኙ አትችሉም። ሌላው ይሄ ፌዴራል ፖሊስ የተባለው እንዳልኩ ነው። መጀመሪያ ነበረ ቀድማችሁ የስም ማጥፋት ስለሆነ ወታችሁ ይሄ ነገር ትክክል አይደለም ብላችሁ መናገር ያለባችሁ። 5 ቀን ከቆየ በኋላ መታችሁ ለሰው ይሄ ትክክል አይደለም ሰው ስለጠየቀን ነው ብለ ብትለኝ ለኔ አልስማማም። እንደ ማንኛውም ኢትዮጵያዊ ነው የምልህ በራሴ ኦፒኒየን። ሌላው ደግሞ የዘፈነው ለኢትዮጵያ ሕዝብ ነው። ኧረ ፕሊስ ለሁላችንም አንድ እንሁን እባካችሁ አንድ እንሁን፣ ወደፊት እንቀጥል። ሰው እየሞተ ነው ያለውን ነባራዊ ነገር ነው ያወራው። የአዲስ አበባ ልጅ ተገፍቶ ወጥቷል፣ ጥግ ወጥቷል። የሸገር ልጆች ልሙጭ ወጥተዋል። 12 ሆኖ አንድ ነብር በላት። 12 ክልሎች ሆነው አንድ ሰው በላት። ይህን እንኳን መተርጎም አትችሉ። ዳስ ያላችሁ አልቅሱ ትላላችሁ። እና መጀመሪያ በደንብ እንትን በሉ። ፌዴራሎቹም ውሸታሞች ናችሁ። እኔ አላምናችሁም። ሰው እሱን ልታስጨርሱ ነው የመጣችሁት። እሱ ደግሞ ሀራስ ነው የምታረጉት። ከሱ ሪያክሽን ለማግኘት ነው የምትፈልጉት። አታገኙም። እኔ ይሄንን ነው የምለው። ሌላው ደግሞ ዘፈን ለምን ላባ ያላወጣም? ለእናንተ አማክሮ አይደለም ቴዲ ዘፈን የሚያወጣው፣ ያመነበትን ነገር ነው የሚያወጣው። ቴክስም 8 years 8 ዓመት ነው የፈጀበት ይህንን አልበም ሲያወጣ ማለት ነው። ሌባ ነው፣ ገንዘብ ለመስራት ነው፣ ስማርት ነው ያ እና በሙዚቃው የሰውን ልብ ነክቶ ነው ሙዚቃ ቢሰራስ ገንዘብ ላይ ያገኝ ነው እንደሚሰራው በነፃ ነው እንደሚሰራው። ኤኒዌይስ እና ይሄን ነው። ሌላ ሀሳብ ካለኝ በኋላ ደግሞ ለመጨረሻ ለሁላችሁም ሰመሪ የሚሰጡበትን 2 ደቂቃ አስጣችኋለሁ፣ ማክሲመም ወይ 3 ደቂቃ። ከዛ መሰናበቻችን ይሆናል። ሙላት ይሄው ደርሶልሃል። ቴዲያችን እንዴት ነህ? ሰላም ነው? አለን። ሁሉ አማን ነው ወይ ሙላታችን? አለን። ቴዲ ያው ባለው በአጀንዳ ላይ ነው ማውራት የምፈልገው። በመጀመሪያ ደረጃ ዘፈኑ ከመውጣቱ በፊት የውሸት ትርክትን የተለቀቀው መግለጫ እንዳይሰጥ ተከለከለ ምናምን። ይሄም መንግስትም የፌዴራል ፖሊስም የሌለበት ነገር ነው ከመጀመሪያውም የተባለው ማለት ነው። ከዛ ቀጥሎም ዘፈኑ ተደመጠ፣ ወጣ፣ ተለቀቀ። ማንም ዘፈኑን የነካ የመንግስት አካልም የፌዴራል ፖሊስም የለም። ቴዲንም የተናገረ አካል የለም። ምክንያቱም ቴዲን ማሰር ቢፈለግ ማን ነው ቴዲን መንግስት እንዳያስር ሊከለክለው የሚችል? ማንም ሊከለክለው አይችልም። አሁን
እዚህ ጋር ያሉ አካላት በሙሉ ለቴዲ ጥብቅና የሚቆሙት በሌላ መንገድ ኢንዳይሬክትሊም ሆነ ዳይሬክትሊ የፋኖ ደጋፊዎች ናቸው አብዛኞቹ። ታጥቀውም አስታጥቀውም እያዩት ነው። ቴዲ አንድ አርቲስት ነው። ዘፈን መዝፈን መብቱ ነው። መስፈን ይችላል እንደማንኛውም ዘፋኝ። ከዛ ባለፈ እንደ አንድ ኢትዮጵያዊ ወንጀል ከሰራ ደግሞ የማይጠየቅበት ምክንያት ምንም የለም። አሁን እዚህ ጋር እያዋከቡ ያሉት ከጀርባ የሚፈልጉት ነገር አለ። የሚፈልጉት ነገር ምንድነው? ሀገር እንዲበጠበጥ ይፈልጋሉ። የሚበጠበጥ ሀገር ግን የለም። ቴዲን ወይ የሆነ ነገር አድርገው መንግስት ላይ ማላከክ ይፈልጋሉ። ያም አይቻልም። ቢደረግም ምንም የሚፈጠር ነገር የለም። ግን የሌለ ነገር ነው እያደረጉ ያሉት እያሉ ያሉት። የፌደራል ፖሊስ እኮ ስራ አለው። ስንትና ስንት ስራ አለው። ይሰራል ስራ። ስለ አንድ ዘፋኝ መግለጫ ይስጥ እንዴ? አይሰጥም። ከተጠየቀ ግን ይመልሳል። ቴዲ በራሱም አለ መልስ መስጠት ይችላል። ስለዚህ ይሄ በጣም እየገነነ ያለው ነገር እኔ ትክክል እንዳልሆነ ነው የሚታየ። ትክክልም አይደለም። ኦሬዲ ማንኛውም አርቲስት የሚያወጣውን ዘፈን አወጣ፣ ዘፈነ፣ አለቀ፣ በቃ ተደመጠ። ዘፈኑን ደግሞ ሪአክት የሚያደርጉ አካላት ሪአክት ያደረጉ አሉ። ሪአክት አደረጉ፣ በቃ ዘፈኑ በዘፈን ተዘፈነ፣ አለቀ። ከዚህ ውጪ ምንድነው እሱ? አሁን ዛሬ ቴዲን ሌላ ፖለቲካ በዚህ ልጅ መስራት ይፈልጋሉ ማለት ነው። አሁን እውነት ለመናገር የኢትዮጵያ መንግስት ቴዲ ወንጀለኛ ነው ብሎ ካመነ እዚህ ጋር ስለሚጮሁት አካላት ብሎ ነው የተው። ይሄንን በደንብ ማየት አለባችሁ። እሺ ምንስ ማምጣት ትችላላችሁ? ምንስ ማድረግ ትችላላችሁ? ማድረጉን ሳትፈልጉ ቀርታችሁ ነው እስካሁን ያላደረጋችሁት? ይሄንን በደንብ ራሳችሁ መፈተሽ አለባችሁ ማለት ነው። ስለዚህ ፖለቲካችሁን ራሳችሁን ችላችሁ መስራት ትችላላችሁ። ተቃውሟችሁንም ራሳችሁን ችላችሁ መቃወም ትችላላችሁ። ከፈለጋችሁ ከታጠቀው ጋር፣ ከፈለጋችሁ በሰላማዊ መንገድ ለምርጫ ከሚወዳደረው ጋር ሐሳባችሁን እየሸጣችሁ ፖለቲካው መስራት ይቻላል። ስለዚህ እንኳን ምንድነው ታጥቀ ገጥመህ ያልጣልከው መሪ በግጥም ተገጥሞ ይጣላል። አንዳንድ ህልም ነው። የኢትዮጵያ መንግስት ባይዘ በጣም ልማት ላይ ነው ያለው። እኔ ቴዲን ዘፈኑን አሁን እዚህ ጋር ብዙም እንትን ማለት አልፈልግም፣ ግን ትንሽ ሰዓት ካለኝ ቴዲን እኔ የዘፈነው ዘፈን ኦሬዲ ከሌላው ዘፈን ብዙም የሚለይ የለውም፣ ግን ለኢትዮጵያ ህዝብ ነው አንድ የሚያደርግ ነው ምናምን የሚለው ነገር ላይ ትንሽ እኔ ጥያቄ አለኝ። ምክንያቱም ቴዲ አፍሮ አንድ ኢትዮጵያ ወዳድ ከሆነ ቅድም እዛ ጋር ሲናገሩ ነበረ። የሆነ በዓል እንኳን ሲደርስ ለበዓል እንኳን አደረሳችሁ ብሎ ይጽፋል ፔጁ ላይ። እኔ ቴዲ አፍሮ ሜቢ በአባይ ጉዳይ ከዚህ ፊት ዘፍኗል። የዘፈነለት አባይ ይሄ ዛሬ ተገድቦ የተመረቀው ነው። ለአባይ የዘፈነ አካል ሲመረቅ ግን ያልዘፈነበት፣ ሲመረቅ ሄዶ ያላስመረቀበት፣ ሄዶ ማስመረቅ ብቻ አይደለም በፌስቡክ ገጹ ላይ እንኳን መመረቁ ያላስደሰተው አካል እኔ ይሄ ሰውዬ ሜቢ ከግብጽ ጋር ከሚሰሩት ባንዳዎች ጋር ከነሱ ጋር ግንኙነት አለው ወይ ብዬ እንድጠረጥር ያደርገኛል። ስለዚህ አንዴ ቃል እሺ፣ ሌላው ነገር ደግሞ ዘፈኑ ላይ መሃል ገቡና አቆሙን ከዳር ሲል ከዳር አቆሙን የሚላቸው ህዝብን ነው። ህዝብ ነው ከዳር የቆመው። እሱ እንደሚለው መሃል የገባውም ህዝብ ነው ማለት ነው። እንግዲህ ሁለት ነገር ነው እንትን አድርገህ የምትሄደው። ሶ እዚህ ጋር ዘፈኑን እኛ እንግዲህ ምንም አማርኛ ማንችል እንደዛ አድርገው ሰዎች አስበው ወደ ራሳቸው ከተረጎሙ እኛም በደንብ ገብቶናል። ማንን እንዳለ ገብቶናል፣ እናቃለን። ቢልም ግን መልስ ተሰጥቷል። ስለዚህ ዘፈን በዘፈን መልስ ተሰጥቷል።
ሶ ምንም ይሄን ያህል የቴዲ ጉዳይ የመንግስት አጀንዳም አይደለም። ምንም መንግስት ላይ አልፈጠረማ። ምን ፈጠረ? ምንም የፈጠረው ነገር የለም። ልጁ ይኖርበት፣ መንግስትም ስራውን ይሰራል። እናንተም የፈለጋችሁን መስራት ነው። ይሄንን ነው የምለው ነው። ቴዲ ጥያቄ ካለ ቴንክ ዩ ሙለታ። ወደ ሚጥሚጣ እንሄዳለን። ከሚጥሚጣ በኋላ የመጨረሻ ለሁላችሁም 3 ደቂቃ ሰጣችሁና እንሰነባበታለን። እሺ ሚጥሚጣ ፋኒት። ቴዲ አመሰግናለሁ። ሎንግ ታይም አመሰግናለሁ ስላስገባኸኝ። በነገራችን ላይ ስለ ቴዲ እዚህ ቤት ማለት ከመጀመሪያ ዘፈኑ ከወጣበት ጊዜ ጀምሮ ትንታኔዎችን ቁጭ ብዬ ስሰማ ነበረ፣ ሀሳብም ሳልሰጥ ማለት ነው። አንደኛ ነገር ቴዲ የትኛውንም ብሔር ጠርቶ አልዘፈነም። በልክ እየለበስክ ያለው አንተ ነህ። ዘፈን እስከ ማዘፈን ኮንሰርት እስከ ማሰራት የደረስከው ብልጽግና ነህ። በኦሮሞ በታላቁ የኦሮሞ ህዝብ ተደብቀህ ያንተን የስልጣን እድሜ ማራዘሚያ ፍላጎትን የምታንጸባርቀው አንተ ነህ። በልክ ነው የምትለብሰው። ምክንያቱም ካድሬ እና ውሻ በበላበት ነው የሚጮኸው እንጂ ለደሃው የኦሮሞ ህዝብ አስባ አይደለም። ቴዲ አርቲስት ነው። ከግብጽ ጋር ትሰራለ፣ ከሻዕቢያም ከግብጽም ጋር ሲሰራ የነበረው ያንተ የብልጽግና መንግስት ነው። ድሮ ጀምሮ የሀገራችንን የሀገሪቷን የደህንነት እየሰለለ ለሻዕቢያ ሲሰጥ የነበረው ያንተ መንግስት ነው። ለአንተ ሲሆን ጽድቅ ነው፣ ሌላው ሲሆን ውግዝ ነው። እንደዚህ የሚባል ነገር አይሰራም። ቴዲ አርቲስት ነው። እንደ አንድ አርቲስት ነው ማሰብ ያለብን። እንዲወደድ ሞር እንዲሰማ ያደረጋችሁት እናንተ ናችሁ። ምክንያቱም ስትከለክሉት ሙዚቃ ሰማ ተብሎ የአዲስ አበባ ልጅ 138 ወጣት ስታስር ዘፈን እያዘፈንክ ማህበረሰብን ነፍጠኛ እያልክ ግጥም በካድሬዎችክ ኮንሰርት አዘጋጅተህ ስታሰድበው ነው ህዝብ ይወደዋል። ቴዲ ብትበላውም አንተ ነው የምትበላው። አጫሉን እንደበላው ወዴትም አታጠጋጋ። ፋኖ ኦነግ ምናምን ህዋትን አታጠጋጋ። አንተ ነው የምትበላው። ብትበላውም አንተ ነው የተሸበርከው። አንተ ነው እንቅልፍ ያጣው። ከእምነት ጋር ትወስዱታላችሁ። እምነት ጋር ወሰዳችሁት። የሆኑ ሰዎችን ፈጥራችሁ መጽሐፍ ቅዱስ እያስያዛችሁ በየእንትኑ ታስጮሃላችሁ። እናንተ ናችሁ የተረበሻችሁት እኮ። ቴዲማ እንዳንተ መንግስት ሳይክል እየነዳኩ መግለጫ አይሰጥም ወይ እዩኝ አይልም። ቴዲ ድሮም በጣም እንትን ነው፣ ቁጥብ ነው። አታገኘውም። በየቦታው የምታገኘው ሰው አይደለም፣ አይገኝም ቴዲ። ስለዚህ ይሄ ልጅ አርቲስት ነው። ይሄ ህመም የሚገባ አዲስ አበባ ተወልደ ስታድግ ነው የቴዲ ዘፈንን ልትረዳው የምትችለው። ካሳንችስ ተወልደ አድገ ቤት ፈርሶ ኩየ ፈጨ ተልከክ ከትምህርት ከስራ ከኑሮ እንደዚህ ካርታው ሲዞርብ ነው የሚገባው። አንተን ግን እኔ አሁን ብጠይቅ ከፒያሳ ስቴዲየም እንዴት ነው የሚካሄደው ብለህ አታውቀውም። አንተን ጊዜ ነው ያመጣ። ጥላቻህን ነው የምታንጸባርቀው እንጂ ቴዲ አፍሮ በቃ ዘፈነ ዘፋኝ ነው። እንደውም ብትችሉ እናንተ ዝም ብትሉ በዚህ ደረጃ አይራገብም ነበረ። እናንተ ናችሁ ሞር እንዲራገብ ያደረጋችሁት። ፋኖማ ታጥቆ ገብቷል። እኔ ደግሞ ታጥቃችሁ አይታችሁት የምትሉ ታዝላችሁ እንደገባችሁ ረሳችሁት እንዴ? እኮ የ8 ዓመት ታሪክ እኮ ነው። የትኛውን ጫካና ተራራ ወርዳችሁ የትኛውን ታንክ ይዛችሁ ነው አዲስ አበባ ገብታችሁ ስልጣን ያዛችሁት? የኢትዮጵያ ህዝብ እኮ ነው ስልጣን ያዘው ብልጽግና። የኢትዮጵያ ህዝብ ብሔር ብሔረሰብ የምትቃወሙት እናንተ። ሌላው ብሔር ብሔረሰብ አንድ ወጥቶ አፉን ሲከፍት ሰምታችሁታል? በየሚዲያው አንድ ሰው አልተናገረም። አንተ ነው የምታለቅሰው እየመጣ በሃይማኖቶች ትመጣላችሁ። በማትመጡት ነገር የለም። በቃ ይሄ ልጅ ዘፈነ። ለምን እንደ አንድ ዘፈን አታዩትም? ለምን እናንተ አትረጋጉም? ስቱዲዮን የምታዘርፉት እናንተ የእናንተ የብልጽግና ካድሬ ነው እየመጣ ስለ ጭራሽ ስለ እንትን አልዘፈንም። ስለ አባይም ዘፍኗል። መቼ ዘፈኑ ሰምታችሁት? ስለ አባይ አለ ግጥም፣ ስለ አባይ ዘፈነው አለ። ሳትሰሙ በጭፍን ጥላቻ እናንተ አንብቡ ተብላችሁ የተሰጣችሁ ነው እየመጣችሁ የምታነቡት በየሚዲያው እንጂ አመዛዝናችሁ ሰምታችሁ አይደለም። ቴዲ ለአዲስ አበባ ልጅ ነው ሞሬ ዘፈነው። ይሄንን ስሜት የምናውቀው እኛ ነን፣ ተወልደን ያደግንበት እናውቀዋለን። ፊሊንጉን፣ ህመሙን፣ ስሜቱን። ስለዚህ ወደ ፖለቲካ አትውሰዱት። በቃ ዘፈነ ይሄ ልጅ እንደፈለግን ልንተረጉመው እንችላለን። ስለ አጼዎቹ ትመጣላችሁ። እኔ እኮ በአጼዎቹ ዘመን አልነበርኩም። እኔ ምንድነኝና ነው አጼዎቹ ሰሩት የተባለውን ልከፍል እኔ ለሂሳብ ልታወራርዱ የድሮ ስርዓት ናፋቂ ምናምን የምትሉ ከአጼዎቹ በላይ አሁን በሚሊዮን ህዝብ እየፈጃችሁ አይደል እንዴ? በዚህ በሰለጠነው ዓለም በዚህ በ21 ሴንቸሪ በሚሊዮን አይደል እንዴ እያለቀ ያለው? አጼዎቹ እንኳን ያላረጉትን በኢትዮጵያ በዘመኑ አስተናግዳ ማታውቀውን አይደል እያስተናገደች ያለችው? ስለዚህ ይሄ ልጅ አርቲስት ነው። ይሄ ልጅ ኢትዮጵያዊ ነው። ይሄ እኔ እንደውም ቴዲ
ከብሔርተኛውም ከምንም በላይ ይሄ ኢትዮጵያኒስት ነን ከሚለው በላይ ትክክለኛ ኢትዮጵያዊነት ያለችው ቴዲ ጋር ነው ብዬ ነው ማምኖች። እውነተኛው ኢትዮጵያኒስት ያልተነካካች ንጹህ ኢትዮጵያኒስት እኔ ቴዲ ነው ብዬ ነው ማስበው። እኔ ብሔር ፖለቲካ ማቀነቅር ሰው ነኝ፣ ግን ስለ ኢትዮጵያኒስት ብትጠይቀኝ ቴዲ ይሄ የምታስፈልገው ትክክለኛ ኢትዮጵያዊ ነብራኑ ነጋ ኢትዮጵያዊነት የሚሏትን ኢትዮጵያ አይደለም ቴዲ ጋር ያለችው። እቺ ንጹህ ኢትዮጵያ ነው ያለችው። ይሄን ኢትዮጵያኒስት ሁሉም ሰው የሚፈልገው ነው። ቴዲ ሁሉንም ሰው ቁስል ነው የዘፈነው። ስለዚህ ሁላችንም እናዳምጠዋለን፣ እንወደዋለን። ስለዚህ እንግዲህ ልኬ ነው ካላችሁ በልካችሁ እናንተ ልበሱት። ይሄ ልጅ አርቲስት ነው፣ እንደ አርቲስት ነው የምንቀበለው። ቴንኪው ቴዲ ያለቀ ምስል። ቴንኪው ሚጣ። የመጨረሻ ዙር የምትሉትን ትሉና እንዳማረባችሁ እንዳማረብን እንሰነባበታለን። ክብራትና ክብራን፣ መሬት ላይ ንፋሱ ባመጣው ወሬ ነው እያወራን ያለ ነው። አስሎንጋስ ታዋቂ እስከሆንክ ድረስ እያንዳንዱ እርምጃ ዜና ነው። ዜና መሆን ካልፈለግ ታዋቂ አትሁን። ታዋቂ ከሆንክ ግን ምን በላ ምን ጠጣ የት ዋልክ አገባ ተፋታ የውስጥ ፓንት ሳይቀር እንደ ጉድ ይተነተናል። ይሄ ሁሉ የሆነው ምንድነው? አንደኛ አርቲስቱ ታዋቂ ፈጣሪ ተጽዕኖ ፈጣሪ ነው፣ ታዋቂ ነው። አንዳንድ እዚህ ጋር እያየሁኝ ነው ኮሜንት፣ መች ነው ስለኛ አጀንዳ የምታደርገው ይለኛል አንዱ። ስለከበደ ጉዳይ እናውራ ብያውን ባወራ እዚህ ጋር ህዝቡ ማን ነው ከበደ ይለኛል። አትታወቅማ። መታወቅ ከፈለክ ወይ ቢያንስ የሆነ ነገር ተንጠልጥለ የሆነ ነገር ቢያንስ ራስን ለማጥፋት ሙከራ አድርግ እስኪ ዩኒክ በሆነ መንገድ። ካልሆነ እንዴት ነው ታዋቂ ስለኔ አጀንዳ የምታደርጉት መቼ ነው ይለኛል። ለማንኛውም ሁላችንም በሀገራችን ጉዳይ አንደራደርም። ኢትዮጵያ ለዘላለም ትኖራለች። ሀገራችንን መጠበቅ ግዴታችን ነው። ከዛ በመለስ ያለውን እናወራለን። ሁሉም ሰው ሀገሩን እንደሚጠብቅ ሁሉ አይ ቲንክ እንደዚህ ስል ደስ ማይለው አለ መሰለኝ። ደስ ማይለው አለ ሀገራችሁን ጠብቁ ምናምን ስል ማይወድ አለ። አንዳንዱ ይወጣል እዚህ ጋር። በጊዜውም ለጊዜውም ሀገርን መጠበቅ አለብህ። ሀገር ስትኖር ነው። ለማበድ ራሱ ሀገር ያስፈልጋል ብሏል የሆነ ሰውዬ አይደል እንዴ? ለማበድ ራሱ ዲፖርት ለመደረግ ራሱ ሀገር ያስፈልጋል። አንዱ ህፃናቶችን ጎንትሎ ለንደን ነው ምናምን የሚጠላት ወደ ሲሳደብ ነበር አሉ። ያ ዲፖርት የተደረገው ሰውዬ ለንደን የነበረው ሰውዬ አሁን መሀል አዲስ አበባ ላይ ድራፍት ይጠጣል። ሀገር ባይኖረው የት ይጠጣ ነበር? ስለዚህ በተለይ ዲያስፖራዎች እንደውም እናንተ ናችሁ በጣም ሲሪየስ ሆናችሁ ሀገራችሁ መጠበቅ ያለባችሁ። አይታወቅም እንደ ዓለም ነባራዊ ሁኔታ እየተቀያየረ ነው። ነገ ዓለማችን ወደ ኒክለር ጦርነት ብትገባ ወዴት ነው የምትሄደው? ሀገር ከፈራረሰ ወዴት ነው የምትሄደው? እስኪ ንገረኝ። ሱዳናውያን እንሂድ ቢሉ ወዴት ነው የሚሄዱት? ሱዳን ፈራርሳለች እንደምታዩት። ስለዚህ ሁልጊዜ ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። አይ ቲንክ ዲክታተር ቢሆን እሱን ቢያንስ ትቀይራል፣ የመቀየር እድል አለ። ዲክታተር ከሆነ የመቀየር እድል አለ። ወደ ዲሞክራሲያዊ ስርዓት ትቀይረዋል። ከፈረሰ ሀገር ወዴት ነው የምትቀይረው? ይህን ለእናንተ መናገር አይጠበቅብንም። ሁላችሁም በጊዜው ሀገራችሁን መውደድ አለባችሁ። ሀገርን መውደድ ማለት ግን የገዢው ፓርቲ ደጋፊ ሁን ማለት አይደለም። አሁን አንዳንድ ብሔርተኛ ሀገርን ውደድ ስትለው በሀገርና በገዢው ፓርቲ መካከል ያለውን አያውቅም። ሀገር ማለት ገዢው ፓርቲ ኖረም አልኖረም የሚኖረው ማለት ነው። ህዝብ ነው። ይሄ የምታየው ነው። ዳር ድንበር ነው። በዴሊሜሽን በዲማርኬሽን የተሰጠን እሱ ነው። ካርታው ላይ የምታየው ነው። ያን ነው የምጠብቁት። ብልጽግና ቢኖርም ባይኖርም የሚኖረን ሀገር ማለት ነው። ሲስተም ያስፈልገናል። ያን ማለት ነው። ከልብ ነው ማመሰግናችሁ። እዚህ ላይ ያላችሁ በሙሉ የመጨረሻ ሶስት ዙር ነው የምንሰጣችሁ። ወደ እሙዲዳ ሄዳለሁ። እሙዲዳ 3 ደቂቃ አለሽ። ለተነሱ ሀሳቦች ምን ትያለሽ? እስኪ ኦኬ፣ እኔ አመሰግናለሁ። ቅድም አጠገቤ ያለው ልጅ ማን ነበር? አጠገቤ ምኒልክ ነበረ እና ስለ ገዳ ሲስተምንና የንጉሳዊ ስርዓትን አነጻጽሮ የማውራት ንጉሳዊ ስርዓቱ የተሻለ ነው የሚል ሀሳብ አንስቶ ነበረ እና ፍጹም የሆነ ጥላቻን ስለ ገዳ ሲስተም ሲናገር ነበረ። ግን ገዳ ሲስተም ምን ያህል ፓወር ላይ እንደሚቆይ እንኳን አያውቅም። ይሄ ፍጹም ጥላቻ በቃ ዝም ብለህ ምንም መሰረትን ያላረገን መሰረት አድርገን ምንም ግራውንድ ላይ ሳትሆን ስታወራ እንደዛ ነው የምታወራው። እና የንጉሳዊ ስርዓትና የገዳ ሲስተም የሚያገናኛቸው ነገር የለም። የገዳ ሲስተም የገዥና የተገዥነት ስሜት የለውም። ሁሉንም ማህበረሰብ እኩል የሚያይ ነው። ንጉሳዊ ስርዓት ደግሞ የገዥና የተገዥ ያንን ነው ማንፈልገው። የገዢ
ስሜት እንዲኖር አልፈልግም። እኔ ኢትዮጵያ ውስጥ ባለ ጊዜ ነኝ ምናምን የሚለው ነገር እንዲጠፋ እፈልጋለሁ ፐርሰናሊ። ሁሉም አገራቸው ነው። ሁላችንም አገራችን ናት ኢትዮጵያ። ሁላችንም በእኩልነት የምንኖርባት ሀገር ነው መመስረት ያለብን። አሁንም በፍጹም ጥላቻ ተነስቶ ባንዲራውን አይፈልጉትም፣ አይወዱትም፣ አይዙትም ምናምን የሚል ሀሳብም አንስተዋል። የትኛውን ባንዲራ? አንተ የምትይዘውን ባንዲራ እኔ አልይዘውም፣ አልወደውም፣ አልፈልገውም። ለምን? ባንዲራው የሚገልጸው እና እኔ የምፈልገው ባንዲራ እኔ የብሔር ብሔረሰብ እኩልነት የተረጋገጠበት፣ የሃይማኖት እኩልነት የሰፈነበት፣ የህዝቦች መፍት የተከበረበት፣ እኩልነት የተረጋገጠበት ሀገር እንድትኖረኝ ነው የምፈልገው። ያንን አያሳይም አንተ የምትይዘው ባንዲራ። ስለዚህ እኔም አልይዘውም ማለት ነው። ስለ ቴዲ ብዙ ሀሳቦች ተነስተዋል። ቴዲ ለምን ዘፈነ የሚል አቋም ሀሳብ የለኝም። እንኳን ተናገረ፣ እንኳን ሀሳቡን አወጣ፣ እንኳን ተነፈሰ እና ይሄ መበረታታት አለበት። ሰዎች ሀሳባቸውን በፈለጉበት መንገድ በግልጽ መናገር፣ መዝፈን፣ ይሄንን ማበረታታት ነው ያለብን። ግን ቴዲ አንድ ሀሳብ ይሄ ልጅ ለእናቷ ምጣት ታስተምርም የሚለው ከቲክቶክ ከተራ እንትኖች የተወሰደ ነው። ይሄ ሱሬ ቀድመን አለበስናችሁ የሚለው ከዛ አይነት ሀሳብ የመጣ ነው። እኛ ቀድመን ሰልጥነናል የሚል የሱፐሪሪቲ ራስን እንዳታሳድግ ከሚይዝ ነገር ራስን እንዳታስተምርና ራስ ላይ ሰርተ ለውጥ አምጥተ ከሌሎች ብሔር ብሔረሰቦች ጋር ራስን እንትን አድርገ ወደ እድገት እንዳንሄድ የያዘን ነገር ነው እና ይሄንን ነው ቴዲ አፍሮ በጣም የሚያስጠላው። ባይጠቀሙ ብዬ ምመኛው ነው። ይሄ ልጅ ለእናቷ ምጣት ታስተምርም የሚለው በጣም የሚያስጠላ ስንኝ ነው እዛ እንትን ውስጥ ያስገባው። ሌላው ሰዓት አለኝ። ደቂቃ ሻርቋል። ሙዲዳ ቴንክ ዩ ሙዲዳን እናመሰግናለን። ጅግሳ ፖለቲከኛው ነው ወይስ ሌላኛው ጅግሳ ነው? አዲስ ነው፣ በፊት ማውቀው ነበር። ስላስገባኝ በጣም አመሰግናለሁ። ቴንክ ዩ ቴዳ። ቴንክ ዩ ሙዲዳሽ። ጅግሳ ይሰማል? ጅግሳ የሚባል አንድ ሄለው ጅግሳ 10 ሳንቲም። እሺ ቆይ እንዴት ላድርግላችሁ መሰላችሁ? እሺ ወደ ሚኒሊክ ፋኖ እንሄዳለን። ታንክ ዩ ቴዲ አዝ ኦልዌይስ እነዚህን ሰብጀክት ወደ ፕላትፎርም እያመጣ ዲስከስ ማድረጉ ጥሩ ነው። ቢካዝ አንዳንዴ ኔግሌክት የምናደርጋቸው ነገሮች አሉ። ቅድም ስናገር ሳልጠቅስ ያለፍኩት አንድ ነገር ጥቂት የማይባሉ የኦሮሞ ተወላጆች በቴዲ አፍሮ ዘፈን ላይ ድጋፋቸውን እውነቱን የተናገረው ትክክል ነው ብለው ቪዲዮ ሰርተው ፊታቸውን እያሳዩ ይወጡ አሉ። እነሱን ኮመንድ ላደርጋቸው ፈልጋለሁ። እንደዚህ አይነት ኢትዮጵያ የምትቀጥልበትን መንገድ የሚያሳዩን የኦሮሞ ወጣቶች መኖራቸው በጣም ሊከበር የሚገባው ጉዳይ ነው። ምክንያቱም ቴዲ አማርኛ ስለተናገረ አማርኛ የሚናገር ሁሉ አማራ ብቻ የሚመስላቸው አሉ። በጣም ይሄ ጥላቻቸው ልክ ማያቅ ማለት ነው። ቴዲ አፍሮ ቅልቅል ማንነት ያለው ከአንድ ብሔር የተወለደ ሳይሆን እውነት የሸዋ አካባቢን ይሄ ህዝቡ ተዋልዶ የሚኖርበት አካባቢን ገጽታ የያዘ ሰው ነው። ብዙ ጊዜ የሚዘፍናቸው ዘፈኖች ደግሞ ኢትዮጵያዊነትን የሚያከብሩ ኢትዮጵያዊነትን ከፍ የሚያደርጉ ነው። ዘፈኖቹ ስለ ፍቅርም ስለ ባህልም ስለምንም ቢኖራቸው አብዛኛው አልበሞቹ ላይ ግን የተወሰኑ ዘፈኖች ስለ ማህበራዊ ፍትህ ስለ ሶሻል ጀስቲስ ያወራሉ። ህዝብ ተበደለ፣ ፍርድ ተጓደለ ብለው ሁሌ ይናገራል በየአልበሞቹ ላይ። ይህንን ደግሞ ቴዲን ተወዳጅ ከሚያደርጉት ነገሮች አንዱ ነው። በጣም ያሳቀኝ ግን አንድ ፓስተር ነኝ የሚል ሰው አይኑን ጨፍኖ የቴዲ አፍሮን ዘፈን ሰው እንዳይሰማው ብሎ ይጸለያል። እንግዲህ በአፍሪካ ውስጥ ታይቶ ተሰምቶ በማያውቅ መልኩ 100 ሚሊዮን ፕላስ ቪው ነው ያለው ይሄ አልበም እና አይ ቲንክ እነዚህ ሰዎች የሚጸልዩበትን ምክንያት እንኳን አያውቁም። አንዳንዴ ይሄ ፍርድ ተጓደለ፣ ህዝብ ተበደለ ብሎ የዘፈነ ዘፋኝ ሰው እንዳይሰማው ብሎ መጸለይ አሁን ምን የሚሉት ነገር ነው? በጣም እኮ ያስቃል። ከምሬ ነው የምላችሁ። ኢትስ ጀስት ሪዲኩለስነስ። ሌላው ደግሞ የመልስ ምት ሰጥተናል አሉ። በጣም መንጨርጨራቸውን የምታዩት
አብይ አህመድ ወጥቶ እኛ ንስርነን ከፍ ብለን እንበራለን ቁራዎች ይጩሁ ምናምን ሁሉ እያለ ነበረ። እንግዲህ እሱ ራሱ የፕሮቴስታንት ሃይማኖት አማኙ ራሱ በደንብ ሰምቶታል። ዘፈኑ በደንብ አድርጎ ነው የሰማው። ከመጀመሪያው እስከ መጨረሻው ሰምቶታል። እንደውም ዩቱብ ላይ ኮመንት ሁሉ ጥሏል ብዬ ገምታለሁ። ሌላው ደግሞ ለቢዝነስ ነው ምናምን ቴዲ አፍሮ ለገንዘብ ነው የምትሉት ሰዎች ዩቱብ ላይ በነፃ ነው የለቀቀላችሁ። እንዴት እንደዛ ልትሉ በምን ካልኩሌት አድርጋችሁት ገንዘብ ሊሰራበት ነው ምናምን? ዩቱብ ላይ በነፃ ነው የለቀቀው። ሪኮርዲንግ ስቱዲዮ ጋር ያለውን ስምምነት በመንግስት ጫና ሪኮርዲንግ ስቱዲዮ ይህንን አልበም ፖለቲካ ይዞታ አለው ሪሊስ እንዳያደርግ የሚል ፋክቹዋል የሆነ በሀቅ ላይ የተመሰረተ ኦኬ ታንክ ዩ እና ከኢንተርቪው እንዳያደርግም የመንግስት ባለስልጣናት ሄደው ጫና አድርገዋል። ይሄም ግልጽ ነው። ጓደኞቹን አስረዋል። ይሄም እውነት ነው። ስቱዲዮን ሰብረው ገብተዋል እንደ ሌባ። ይሄም እውነት ነው። ግን እዚህ ጋር መታችሁ ሌላ ድራማ ለመስራት ምናምን፣ እዛ ጋር ዞር ብላችሁ ደግሞ የመልስ ምት ሰጥተናል። በጣም የሚገርመኝ ነገር ደግሞ የብልጽግና ደጋፊነት የዚህ የአፓርታይድ የዘሬ በላይነት ላይ የሚያተኩር ስርዓት ደጋፊነት በጣም አሳፋሪ የሆነ መሄዱን የምታዩት የብልጽግና ደጋፊ አይደለሁም ብለው የሚሰሩት ግን የብልጽግና ድጋፍ ነው። ኢቭን ነኝ ደጋፊ ነኝ ብለው ለመናገር የሚያፍሩበት ደረጃ ላይ ደርሰዋል። ላስትሊ ደግሞ ምርጫ ባይኖር ቴዲ አፍሮን ኦልሬዲ አስረውት ነበር፣ ምንም አልጠራጠርም። ይሄ አምባገነን ስርዓት የፓርላማ አባል ክርስቲያን ታደለን ያለመከሰስ መብቱን በህግ ሳያነሳ በአምባገነንነት ያሰረ ቴዲ አፍሮን አያስረውም ብላችሁ አታስቡ። አመሰግናለሁ ቴዲ as always ቴንክ ዩ ምኒልካችን። እሺ ሄለን ቴንክ ዩ ቴዲሻ አመሰግናለሁ። ለማጠቃለል ያህል ምን በቃ ይህ ስሜቱ የሚያውቀው የአዲስ አበባ ልጅ ነው ያለችው ሚጣጋ እስማማለሁኝ። እውነቷን ነው። ይህን የዘፈነውን ዘፈን የሚገባን እኛ ነን። ከመሀል ላይ አውጥተው አንድ አድርገው በፍቅር ሁሉንም ጠርቶ ከዛ ዳር ያስወጡን እኛ የአዲስ አበባ ልጆችን ነው። ከዛም በፍቅር ተጠራርተን ሁሉንም ተቀብለን አለን ብለን ከዛ በኋላ ግን እኛንም መጨረሻ ላይ ወተን ወደ ዳር የተጣል ነው። ከመሀል አዲስ አበባ ይኖረን ልጅ እዛ ወደ ራቅ ወዳለ ከተማ መሄድ ማለት በጣም ከባድ ነው ለአንድ የከተማ ልጅ። ስራ የለመደ ሰው እዛ ላይ ማለት ነው የኖረበት ያደገበት ብዙ ነገር ያረገበት ወጣቱም የአዲስ አበባ ልጅ መሮት ወጥቶ እያለቀ ነው። በቃ መሮታል። አሸዋ ይብላኝ ብሎ መንገድ የጀመረ ነው የአዲስ አበባ ወጣት ማለት ነው። ሴቶችም ወንዶችም ህይወት መሯቸዋል። ኑሮ ተወዶባቸዋል። እኛን ያማከለ ነገር አርጉልን ይላሉ። መጥቶ የሚሰራው ሌላ ህብረተሰብ ነው። ሁሉም የአዲስ አበባ መቀመጫ ነች። ሁሉም ከዚህ ይመጣል። ከዛ መሀል ላይ ቁጭ ይባላል። ከዛ ምን ይባላል? የአዲስ አበባ ልጅ ዲግሪ ጭኖ ይሰደዳል። ይሄ መሆን የለበትም። ለሁሉም እኩል ነው የምንሰራው ካላችሁ የአዲስ አበባ ልጆችንም አሳትፏቸው፣ አሰሯቸው። እያሰሯቸውም እኮ አይደለም አሁን ያሉት ቱቢ አነስ ለመናገር ማለት ነው። ሌላው ቴዲ አፍሮ አንደኛ ነው፣ ይችላሉ። ሁልሽም አዳሜ ወተሽ በማትወዱት ቋንቋ የኦሮሞን ህብረተሰብ ሳይሆን የብልጽግና ደጋፊዎች ሆናችሁ አማርኛን አንወድም የምትሉ ሰዎች ወታችሁ በአማርኛ ነው የዘፈነ መልስ ሰጥተናል ብላችሁ የሰጣችሁት። ገባ አይደለ? በአማርኛ መልስ ሰጥታችሁታል። አነሰሰሪ ምንም ነሰሰሪ ያልሆነ መልስ ምትን የሰጣችሁት። ኤኒዌይስ እና ስሙት የቴዲን ዘፈን ሂዝ 100 ሚሊዮን ታፕ 7 ኢን አሜሪካ ታፕ 7 ላይ የተቀመጠ ሰው ነው። እሱን እየመረራችሁ ዋጡት። ሂዝ ዊኒንግ እያሸነፈ ነው። ሶ ቴንክ ዩ ቴዲ። ቴንክ ዩ ሄለናችን ሙለታ አለው ቴዲ እና ምንድነው እኔ አንዳንዴ የአዲስ አበባ ህዝብ የሚባለው አሁን ይሄ ስለ አዲስ አበባ እየተወራ ያለው ፒያሳ አካባቢ፣ ዶሮ ማነቂያ፣ እነዚህ የተለያዩ ቦታ አሁን ለምተው በጣም በኮሪደሩ ለምተው በጣም ያማሩ ቦታዎች ናቸው። እዛ አካባቢ ያሉ የአዲስ አበባ ነዋሪዎች ምንድነው መጸዳጃ እንኳን ደና መጸዳጃ የለ ምን የለ ዝናብ ሲዘንብ የሚደርስባቸውን
ድሮ የነበረውን ያን አካባቢ ማንም የሚያውቀው ነው። ከዛ አውጥተው ያማረ ኮንዶሚኒየም ተሰርቶ ተሰጥቷቸው በጣም እዛ የገቡ እናቶች እያመሰገኑ ደስ እያላቸው ክብርት ከንቲባዋን እያመሰገኑ ጥሩ ህይወት እየኖሩ ያሉበትን ሁኔታ ማንም ሰው አይቷል። እነዚህ ኋላ ቀሮች ባይዘይ ቆሞ ቀሮችን መታገል አለብን ብሏል ፕሬዝዳንት ሽመልስ። አሁን መስቀል አደባባይ አካባቢ ሲሰራ እስክንድር ነጋ ሲያብድ ነበረ ካያችሁ። ማና ፍርሱ ብሏቸው ነው ይሄ እንዲህ ምናምን እያለ ሲለፈልፍ ነበር እስክንድር ነጋ። ያን ጊዜም እነዚህ አሁን እዚህ ጋር የሚለፈልፉ አካላት ከእስክንድር ጋር ሲያብዱ ነበር። እስኬው የሆነ ስም ሰጥተውት ምናምን በቃ ከሱ ጋር ሲያብዱ ነበር። ከዛን ግን ምንድነው የሆነው? የት ተወሰደ? እኛ እኮ ሀገራችን ነው፣ የትም አንወስደውም። እናለማዋለን፣ እናሳምረዋለን፣ ሀገራችንን እናሳምራለን፣ ለዜጎቿ ምቹ የሆነች ሀገር እንገነባለን። ፋክቱ ይሄ ነው። እናንተ ግን አይምሯችሁ በጣም ኋላ ቀር ስለሆነ ሁሌም ወደ ኋላ ነው የምታስቡት። እስክንድርን አያችሁ ምን አመጣ? አብይ ግን ሰራ፣ ለወጠው። ዛሬም ትጮሃላችሁ፣ እኛ ግን እንሰራለን፣ እንለውጣለን። ምንም የሚመጣ ነገር የለም። ስለዚህ እናንተ ራሳችሁ መርምሩ፣ አይምሯችሁ መርምሩ፣ ወደ ኖርማል ተመለሱ። ይሄንን ነው መክራችሁ። ሌላ ነገር ምንም የተፈጠረ ነገር የለም። ባይዘይ አንድ እውነታ የምነግራችሁ አዲስ አበባ ላይም ሆነ መላው ኢትዮጵያ ላይ ተለይቶ የሚጎዳ ማህበረሰብ የለም። ተለይቶ የሚጠቃ ማህበረሰብ የለም። እኩል ነው ይሄ ማህበረሰብ። እዚህ ጋር አይናቸው እየቀላ ያለው ለምንድነው ብትል የኦሮሞ ፎቢያ ያለበት አካል አለ። ባይዘይ ከፍተኛ ኦሮሞን የሚጠላ ኃይል፣ ኦሮሞን ማየት የማይፈልግ፣ ኦሮምኛ ሲሰማ የሚጎረብጠው፣ ነገር ግን ኢትዮጵያን የሚወድ ኦሮሞን ጠልተህ 40 ፕላስ የሆነውን ህዝብ ጠልተህ ኢትዮጵያን መውደድ አትችልም። ይሄ ነው ችግሩ። ስለዚህ ወደ ራሳችሁ ተመለሱ ማለት ፈልጋለሁ። አመሰግናለሁ። ቴንክ ዩ ሙለታ። ወደ ሚጥሚጣ እንሄዳለን። የዕለቱ ፕሮግራማችን የመጨረሻዋ ተናጋሪ። አመሰግናለሁ ቴዲ። በነገራችን ላይ ከዚህ በኋላ እኛ እንኳን አደረሰክ ምናምን አንባባልም። የምንባባለው እኛ እንኳን ለኢትዮሪካ ዘመን አደረሳችሁ ነው የምንባባለው። ከዚህ በኋላ እንኳን ለአዲሱ ዓመት አንልም። እንኳን ለኢትዮሪካ አደረሳችሁ እያለን ኢትዮሪካን ነው የምናከብረው። እንድታቁት ነው ለካድሬዎቹ ማለት ነው። ሌላው ደግሞ እኩል የምትሏት ኢትዮጵያ አንተ የምትዘርፍባትን የሚሳደድባት፣ እኔ የቴዲን ዘፈን ከተማ ላይ እንድሰማ የምከለከልባት ኢትዮጵያ፣ አንተ እየወጣክ ነፍጠኛ እያልክ የምታቀረሽባት ኢትዮጵያ፣ እኩል የምትሏት ኢትዮጵያ ለካድሬዎቹ ነው መልስ። ሌላው ደግሞ በኦሮሞ ህዝብ አትነግዱ። እኔ የማውቀው የኦሮሞ ህዝብ የምሰማው ውሃ ጠማኝ ስትለው ወተት የሚሰጥ የኦሮሞ ህዝብ ነው። አትደበቁበት፣ ታውት ያንን ህዝብ። እናንተ ካድሬ ናችሁ። እንደ ካድሬነታችሁ ስራችሁን ነው እየሰራችሁ ያላችሁ። ጆብን ነው እዚህ ጋር እየሰራ ያለው ካድሬው ማለት ነው። ስለዚህ ህዝብ ስር አትደበቁ። አሁንም ደጋግሜ የምነግርህ ሀገር ማለት ሰው ነው። ሀገር ማለት ኮሊደር አይደለም። ሀገር ማለት እኔ እናንተ እኩል የምንኖርባት፣ እኩል የምንተዳደርባት፣ እኩል የሰውነት መብታችን የሚከበርባት ነው። ዛሬ እኔ እኮ አረንጓዴ ቲሸርት ቢጫ ሱሪና ቀይ ጫማ ባረግ እኮ እቺ የድሮ ስራ ናፋቂ ብለን የምታስረኝ ነኝ። ዘፈን የመስማት መብቴ እንኳን የማይጠበቅልኝ ነኝ በብልጽግና ካድሬና በብልጽግና የስርዓተ መንግስት። አሁንም የድሮ ስርዓት ትላላችሁ። ይሄን የፈረደበት የአማራን ህዝብ ለመናገር ለማሸማቀቅ የሚሸማቀቅ የለም እንጂ ለመናገር የምታረጉት ጥረት ከኃይለ ሥላሴ በኋላ ደርግ ነው ስልጣን ያዘው። ደርግ በትውልድ ኦሮሞ ነው። አሁን ብለ የምታረጉት እቺን ኢትዮጵያ ድሮዋን ኢትዮጵያ የምትሉ ከዛ ህዋት ነች፣ ከዛ እናንተ ናችሁ ብልጽግናዎች የያዛችሁት ማለት ነው። ስለዚህ ራሳችሁን ጠይቁ እንጂ ማህበረሰብ ላይ እየሄዳችሁ አትላከኩ። አሁንም ቴዲ አርቲስት ነው፣ የዘፈነው ዘፈን ነው። አንድ ድሮን ታንክ አለኝ ዋይ የሚል መንግስትን እንዴት ሙዚቃ ያሸብረዋል? አሁንም አልበሰላችሁም እናንተ። አጋጣሚ ነው ስልጣን የያዛችሁት። በቃ አጋጣሚ እድል ሆኖ ነው እንጂ ለኢትዮጵያ ስልጣን የምትመጥኑም አይደላችሁም። ብልጽግናዎች ሀገር ለመምራት ብቁ አይደላችሁም። ስለዚህ አሁንም እኛ የኢትዮሪካ ዘመን ልጆች እንዲሁም ስፔሻሊ የአዲስ አበባ ልጆች ቴዲ አፍሮ ለኛ መንግስታችን ንጉሳቸው። እኔ ደግሞ አጼ ቴዲ ነው የምለው ከዚህ በኋላ
ይሄ መብቴ ነው፣ አትከለክለኝም። እና አመሰግናለሁ ቴዲ። አንድ ነገር ልናገር፣ በጣም ነው የማመሰግነው። ከረጅም ጊዜ በኋላ ነው አንተ ቤት የገባሁት። እንዳንተ አይነት ቤት ተከፈተ ተብሎ የረገጠ የፖለቲካ ቤት አይቼ በጣም ደንግጬ ነበርና እንደዚህ ተከብረን እንደዚህ ሀሳባችንን በነፃነት የምንገልጽበትን ስፔስ ስለፈጠርክልን ጊዜን ሰጥተህ አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ሚጥሚጣችን፣ ሁላችሁንም ከልብ አመሰግናለሁ። ክብራትና ክብራን ከሰማችሁት የተመቻችሁን መርጣችሁ በጣም ነው የማመሰግነው። ደህና ሁንልኝ። ቴንክ ዩ ሙለታ አትጥፋ። እሺ ከልብ አመሰግናለሁ።